ቻሌንጅ ሲመጣ እንዴት አንደል እናርገው? ቻሌንጅ መቼም በትዳር ውስጥ ችግር መቼም ሰው የተጋባ ቀን እንደው ችግር ይገጥማቸዋል ብለሽ ብትጠይቂ አረ በፍጹም ነው የሚልሽ። የሰርጉ ቀን አይታሰብም። ግን ሰው ችግር ይገጥመው። ትዳር ቻሌንጅ አለ። ትዳር ትምህርት ቤት ነው። እችን ሁለቷን ነጥብ ሰው ተረድቶ ከገባ እኔ ምንም አይነት ቻሌንጅ ቢገጥመው ለመፍታት ሬዲ ይሆናል ብዬ አስባለሁ። እኔ እንደው ቃቁን መጠየቅ የምፈልገው በትዳር ውስጥ ምን ያክል ጊዜ ነው ይቅር ማለት ያለብን? ገደቡ እስከምን ድረስ ነው? እስከምን ድረስ ነው የምንሸከመው? እግዚአብሔርን እወዳለሁ የሚል ሰው ዋናው ምልክቱ ይቅርታ ወይም ይቅርታ ማድረግ ትግል የሆነባቸው ሰዎች፣ የከበዳቸው ሰዎች ይኖራሉ ብዬ አስባለሁ። እና ይቅርታ ማድረግ ለከበዳቸው ሰዎች ምን ትያለሽ? እስቲ መጨረሻው ጥያቄ ይሆናል። ቃቁዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ትጅዬ። እንደገና ደግሞ ስለተገናኘን እዚህ ደስ ብሎኛል። በጣም እኔም ደስ ብሎኛል። ግን ያው ዛሬ ሜዳሽ ላይ ነው የተገናኘው። ሀገርሽ ላይ ልበል። ሀገሬ ላይ ስለመጣሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። በሄድኩበት በረገጥኩበት ቦታ ላይ ደግሞ እንገናኛለን። ኢትዮጵያን ስትረግጪ እንገናኛለን። እኔ ደግሞ እዚህ ያው አሜሪካ ስመጣ ደግሞ አንቺን አገኘሁሽ። እንኳን ደህና መጣሽልኝ ወደ ፖድካስቴ። እንኳን ደህና ቆየሽ። ያው እንግዲህ ቃቁን ካለ ምክንያት አይደለም ደጋግሜ የማቀርብሽ። በጣም ጥሩ ፊድባክ አለ። ብዙ ሰዎች ይወዱታል አስተምሮሽን። ለምን ከመኖርም ከህይወትም ከኤክስፔሪየንስም ስለሆነ የምታስተምሪ እንወዳዋለን። እናታዊ ምክርም አለ፣ ተግዛዝም አለ። ቀስ ብለሽ ነው ልክ ልካችንን የምትነግሪን። እና እኔ ያጠፋሁትን እንዳታጠፉ ነው የምለው። አዎ መልካም እኮ ነገር ነው። በጣም መልካም። ብዙ ተምረንብሻል። ወደፊትም ብዙ የምንማራቸው ነገሮች አሉ ከአንቺ ጋራ። እንግዲህ መጀመሪያ ስንገናኝ ያው የተለመደችው አማትነት አለች። ከአማትነት በኋላ ወደ ልጆች አስተዳደግ፣ ጋብቻ እያልን ዛሬ ደግሞ ይቅርታ ልናወራ ነው። የይቅርታ ነገር መቼም ሰፊ ነው ብዬ አስባለሁ። ግን ዛሬ ይቅርታን ትዳር ውስጥ ላመጣው ነው። መቼም በትዳር ውስጥ ብዙ ግጭቶች፣ ብዙ ችግሮች ሊኖሩ ይችላሉ እና ባልና ሚስት ይቅርታ ይጠያየቃል፣ ይቅር ይባባላል። እኔ እንደው ቃቁን መጠየቅ የምፈልገው በትዳር ውስጥ ምን ያክል ጊዜ ነው ይቅር ማለት ያለብን? ገደቡ እስከምን ድረስ ነው? እስከምን ድረስ ነው የምንሸከመው? አይኖ መንፈሳዊ አስተምሮት የሚለን አለ 70 ጊዜ እያለ ይቀጥላል። የእሷ ጫፍ የላትም ድንበርም የለው። ግን በትዳር ውስጥ እንደ ሰውኛ እንደ ስጋ እንደለበሰ ደግሞ ምድር ላይ እንደሚኖር ሰው ስንቴ ነው ይቅርታ ማድረግ ያለብን አብሮን ከሚኖር የትዳርም የፍቅርም አጋራችን ጋር? መጀመሪያው ጥያቄ ሆነ። ይቅርታ እንደ ወደዚህ ከመሻገራችን በፊት በትዳር ውስጥ ይቅርታ ምንድን ነው ብለን ብናስብ፣ ምንድን ነው በትዳር ውስጥ ምንድን ነው? ለምን አስፈለገ? ለምን አስፈለገ? በጣም ይገርምሻል። አንድ የታወቁ ሰው ቢሊ ግርሃም ይባላሉ። ታዋቂ ሰው ናቸው። ምን አሉ? ሚስታቸው ተጠየቁና ይቅርታ ምንድን ነው ብለው ጠየቋቸው። the union of two forgivers አሉ። የሁለት ይቅርታ አድራጊዎች አንድነት ነው አሉ። እንዴት? ሁለት ይቅርታ አድራጊዎች የሚኖሩበት ነው። የሚኖሩበት? አዎ። ምን ማለት ነው? ሁለት አጥፊዎች አብረው ነው የሚኖሩት ማለት ነው። ለዛ እኮ ነው የጠየኩሽ። አንዱ በዳይ አንዱ ተበዳይ ነው። እንዴት ነው ሁለቱም ይቅርታ የሚያደርጉ? አንዱ ይቅርታ ይጠይቃል፣ አንዱ ይቅርታ ይቀበላል። ግን ምንድነው? ሰው ሁሉ አጥፊ ነው። ሰው ሁሉ ይሳሳታል። ልክ ነሽ። በትዳር ውስጥ በጣም ትልቁ ጉዳት ሁለታችን አጥፊ መሆናችንን አለማወቅ። ምክንያቱም እኔ እንደውም አንዳንድ ጊዜ ምን አስባለሁ፣ ሰው የተጋባ ቀን ማሬጅ ሰርቲፊኬት ባይሰጥ እላለሁ። ማሬጅ ሰርቲፊኬት ለጨረሰ ነው የሚሰጠው። ይሄ ግን ለርነርስ ፐርሚት የተማሪነት ፈቃድ ቢሆን ለተማሪ ነው። ለእኔ ከዚህ በፊትም እንዳልኩሽ ትዳር ትምህርት ቤት ነው። ስለዚህ በትምህርት ቤት ትሳሳቻለሽ፣ ታጠፊያለሽ፣ ትፈተኛለሽ፣ ትወድቂያለሽ፣ ትነሻለሽ፣ ጥሩ ትሰሪያለሽ። ይሄ ግን ግራጁዌት የማይደረግበት ኦነር የማትደረጊበት እየተሳሳትሽ የምትማሪበት ቦታ። አንዳንድ ጊዜ እንዴት እንሆናለን መሰለሽ? ትምህርት ጨርሰን እንደተጋባን ይመስለናል እና ኤክስፔክት አድርገን እንወጣለን። ፐርፌክሽን፣ ከባሌ ፐርፌክሽን፣ ከሚስት ፐርፌክሽን ተጠብቀን እንገባለን።
ያን ጊዜ ጥበቃችን አለቀ፣ ያበላሸዋል። ደግሞ ያው ትልቁ የሚጎዳን በኋላ እንመጣበታለን፣ ኤክስፔክቴሽን ነው። ብዙ ኤክስፔክት እናደርጋለን። ስለዚህ ትዳር የሁለት ይቅርታ አድራጊዎች የሁለት ስህተተኞች አንድነት ነው እና ይሄ ከገባን ዛሬ ለሚጠፋው ጥፋት እኔም ልሆን ይችላል፣ ባለቤቴ ለሚያጠፋው ጥፋት እኔም ደግሞ ማጠፋው ጥፋት አለ ማለት አንደኛው ፐርፌክት ጥፋት የማያጠፋ አንደኛው ሁልጊዜ አጥፊ ሆነ ልንኖር አለች። ግን አንዳንድ ጊዜ ነገሮቹ ችግሮቹ ይጎሉና አንደኛውን ብቻ አጥፊ ያደርጋል። አጥፊ ለጥፋቱ የምትሰጪው ምላሽ እሱም እንትን ያደርጋል፣ ተጽዕኖ ያደርጋል። ቻሌንጅ ሲመጣ እንዴት አንድል እናርገው? ቻሌንጅ መቼም በትዳር ውስጥ ችግር መቼም ሰው የተጋባ ቀን እንደው ችግር ይገጥማቸዋል ብለሽ ብትጠይቂው ኧረ በፍጹም ነው የሚልሽ። የሰርጉ ቀን አይታሰብም። ግን ሰው ችግር ይገጥመዋል፣ መለያ በጣም ብዙ ቻሌንጅ ይገጥመዋል ያልጠበቀው። ማንም ሰው ሲጋባ በትዳር ውስጥ ችግር አይጠብቅም። ግን ችግር እንዳለው ግን ማሰብ ጥሩ ነው። ለምንድን ነው ግን የማይነገረው? ማለት ጫን ተብሎ የሚነገረው እንዴ አግባ ውለድ ምናምን አግቢ ውለድ እንደ ቤተሰብ መስርች ለምንድን ነው የማይነገረው? ለምንድን ነው ስለ ፈተናው የማይወራው? ምናልባት አናቅማ። አለማወቅን ማወቅ እኮ ትልቅ እውቀት ነው። አለማወቃችንን አናቅም። ስለዚህ አንድ ሰው እድሜው ከደረሰ ስራ ቤት የሚያስተዳድርበት በቂ ገንዘብ ካለው በቃ አለቀ። ለምን አታገባም ነው። ትምህርት ሴት ልጅ እንደው ትንሽ እንደው ራሷን የቻለች ሲመስል እንዴ ምን ጠብቂያለሽ? እሷም እንትን ነው የምትለው። በቃ ጓደኞች ያገቡ ጥያቄ ውስጥ ነው የምትገባው። ለምን ሶሳይቲያችን በጥያቄ ተሞላ ነው። ሳታገቢ ለምን አገባል? ለምን አታገቢም ትባያለሽ። ካገባሽ ለምን አትወልጅም ትባያለሽ። ከወለድሽ ምነው አንድ ብቻ ትባያለሽ። ቀጥሎ ምን አወፈርሽ ትባያለሽ። ጥያቄው የሰው አይቆምም። ስለዚህ ህይወትን ከዚህ በፊት እንደምልሽ ህይወታችንን ከውስጥ ወደ ውጭ ካልኖር ነው ከውጭ ባለ ግፍ የምንኖር ከሆነ ዘመናችንን ሁሉ በውጭ ነው ማለት ነው። እናቴ አንድ ጊዜ ምን አለችኝ፣ ከዚህ በፊት አንስቼብሻለሁ። ላገባ ያሰብኩትን ሰው ሳስተዋወቃት አንድ ጓደኛዬ እንዲህ ይሄ ሰው በጣም ትልቅ ነው፣ አንድ ትንሽ ወለድ ታረጊና ይሞታል፣ ከዛ በኋላ ብቻሽን ነው ልጅ ምን ታሳድጊው አለችኝ። እና ደነገጥኩ፣ ያላየሁትን ነገር ማለት ነው። በጣም ደነገጥኩኝ። እና ስገባ እናቴ ፊቴን አየችና ምን ሆነሻል አለችኝ። ቆይቼ ነገርኳት። እንዴ አንቺ የራስሽ ውስጥሽን አዳምጪ እንጂ አንቺ ትልቅ ሰው አይደለሽም እንዴ አለችኝ። ጓደኛሽማ አትምራሽ፣ ራስሽን ምሪ አለችኝ። ዛሬ ከሰማሻት እድሜ ትዳርሽን ሁሉ ጊዜ የምትመራው እሷ ናት ማለት ነው። ስለዚህ ሰው ነው ቅድም እንዳልኩሽ ለምን አታገቢም አለ። ካገባሽ በኋላ ለምን አልወለድሽም አለ። ከዛ አንድ ልጅ ወለድሽ፣ ከዛ ወንዶ ብቻ ምነው ሴት፣ ከዛ በኋላ ወፈርሽ። አይቆምም የሰው ጥያቄ፣ በጣም አይጠየቅም። በጣም ራስሽን ግን ሰው ግን ራሱን ሊጠይቅ ያስፈልጋል። በቂ እውቀት አለኝ ወይ ለትዳር? ከዚህ በፊት እንደተነጋገር ነው ዝግጁ ነኝ ወይ ብሎ ማሰብ ጥሩ ነው። ዝግጁ ነኝ ወይ ብሎ ሲያስብ ትዳር ቻሌንጅ አለው። ትዳር ትምህርት ቤት ነው። ይችን ሁለቷን ነጥብ ሰው ተረድቶ ከገባ እኔ ምንም አይነት ቻሌንጅ ቢገጥመው ለመፍታት ሬዲ ይሆናል ብዬ አስባለሁ። ቻሌንጅ ነው ብሎ መግባት በቃ ትዳር ቻሌንጅ አለው። በፍጹም ስሙዝ ነው አይደለም። እንግዲህ 54 ዓመት አሁን 53 ጨርሰን 54 ያዝን ቻሌንጅ አለው። አሁንም ቻሌንጅ አለው። አሁን ቻሌንጅ አለው። ይህን ሲዝን አናውቀውማ። ሁል ጊዜ የሰው ህይወት በሲዝን የተከፋፈለ ባለፈውም እያልኩሽ ነበር። በየሲዝኑ ቻሌንጅ አለው፣ ፈተናዎች። ልጆች ስትወልጅ ቻሌንጅ አለው። ትምህርት ቤት ሃይ ስኩል ሲሄዱ ቻሌንጅ አለው። ኮሌጅ ሲሄዱ ቻሌንጅ አለው። አግብተውም ሲሄዱ በፊት ለጥቂት ለ4 ልጆች ነው፣ አሁን ለ8 ይሆናሉ። ከዛ የልጅ ይመጣሉ። ቻሌንጁ አይቆምም። ግን እነዚህን ቻሌንጆች ውስጥ እንዴት ነው ጤናማ ሆነ ልንኖር የምንችለው? አንደኛው ቻሌንጅ እንዳለ ስናስብ፣ ሁለተኛ በየትኛውም ሁኔታ ይቅርታ አድራጊዎች ለመሆን ልባችንን ስናዘጋጅ፣ ያን ጊዜ ልባችን ሰፋል ማለት ነው። ለይቅርታ መዘጋጀት።
እንዴት ነው ትዳሬን የምመራው ብለን ማለት ልባችንን ለይቅርታ እኔም ልሳሳት እችላለሁ ማለት ጥሩ ነው። እኔ በጣም አስታውሳለሁ አንድ ጊዜ ከዚህ በፊት ከአንቺ ጋር አውርተናል ይሄንን ነገር። ከዚህ ተነስቼ ወደ ኢትዮጵያ ስሄድ ከባለቤቴ ጋር አንድ መጽሐፍ እያነበብን ሄድን እና በጣም የሁለት ባልና ሚስት ታሪክ ነው። በጣም በብዙ ጉዳት የተጎዳች የጎዳት ቤቷን የጎዳች ያረገዘች ለባሏ አርግዣለሁ ከሌላ ሰው ማሬን ብላ የምትል ሴት እያነበብን ጨረስ ነው ኢትዮጵያ ስንደርስ ማለት በጣም ገረመኝና በቃ ለካ ሰው የሚኖረው ራሱን ጠብቆ አይደለም እግዚአብሔር ሲጠብቅሽ እና እዛ ቤት የሆነው ስህተት እኔ ቤት የማይሆንበት ምንም ምክንያት የለም። እሷ የተሳሳተችውን እሱ የማይሳሳትበት ምንም ምክንያት የለም። እና ለራሴ ፈራጅ እንዳልሆን ብዙ ያስተማረኝ መጽሐፍ ነው። ብዙ ችግር ስትሰሚ ለካ እኔም ቤት ሊመጣ ይችላል ይሄ ችግር ብሎ ማሰብ ጥሩ ነው። እና ያን ጊዜ ልብሽን ታሰፊዋለሽ። ጥሩ ቆንጆ ሀሳብን ያነሳሽው። አሁን ይህን ስትናገሪ አንድ ጥያቄ አይምሮዬ ውስጥ መጣ። እስከምን ድረስ ነው ልቤን እማሰፋው? እስከምን ድረስ ነው መከራውን የምሸከመው? እስከምን ድረስ ነው የሚሄደው? ይሄ ጥያቄ እኔም ቴራፒ ላይ የሚጠየቀው ጥያቄ ነው። ትዳር ላይ አልሰራም፣ ሪሌሽንሽፕ ላይ አልሰራም፣ ብዙ ጊዜ እናገራለሁ። ግን እሺ ቲጂ ይሄንን ሰው እስከ መቼ ነው የምሸከመው? ባለቤቴን ሚስቴን እስከምን ድረስ ነው ምናልባት ባህሪዋን አመሏን ሹሩሩ እያልኩም አልፈው እያለሳለስኩ ይሉኛል። እንደው አንቺ በጋብቻ ውስጥ እንዳለፍሽ ሁሉ 54 ቀላል ዓመታት አይደለም። ደግሞ ብዙ ሰዎች ስለ ጋብቻቸው ያወሩሻል፣ ያማክሩሻል። እና የቱ ጋር ነው ድንበሩ ያለው? ቃቁዬ እኔም እንድማርም ያው አንቺ ሳይንሱንም የበለጠ ታውቂዋለሽ እና አንድ ሳይንስ የሚደግፈን ነገር አለ። እሺ አንድ ሰው ሰውን መለወጥ አይችልም። ሰውን መለወጥ አይችልም። ይሄ በቃ ሰው አይችልም። ሰው መለወጥ አትችልም። ቢሄቪየሩን መለወጥ አትችልም። ስለዚህ ሰውን መለወጥ ካልቻለ ከመግባትሽ በፊት የምታያቸው ባህሪዎች አሉ ሰው ውስጥ የምታያቸው። ለምሳሌ ስትጋጩ ገና ሳትገቢ ግጭቶችሽን እንዴት ነው ሃንደል የምታደርጊው? በድብድብ ነው? በስድብ ነው? በመወራወር ነው? እነዚህ ሳትገቢ የሚፈጠሩ ግጭቶች ቀጥሎ ያለው ምዕራፎች ያሳዩሻል። ስለዚህ ግጭቶችን እንዴት ነው የምንፈታው? በምን መልኩ ነው? አንድ ይህንን ሳይገቡ ማየት በጣም ትልቅ ጠቃሚ ነገር ነው። ሁለተኛ እንዳልኩሽ ሰውን መለወጥ አይችልም። ስለዚህ የማይለወጡ ባህሪዎች እኔ እንደውም ብዙ ጊዜ ሳስተምር እኔ ባለቤቴ ልለውጥ ብዙ ታግያለሁ፣ እንደማይለወጥ እነግራችኋለሁ፣ እናንተ አትሞክሩ ትላቸዋለሁ። እኔ ታግያለሁ፣ ለምን እናንተ ትታገላላችሁ? ሰው ሊለውጥ የሚችለው ራሱን ብቻ። የወለድሻቸው ልጆች እንኳን አሁን አንቺ ልጆች አሉሽ፣ 3 ልጆች አሉሽ። ሶስቱም አንድ አይነት ናቸው አይደሉም፣ የተለያዩ ናቸው። ጫፍና ጫፍ ናቸው። ሶስቱንም በያሉበት በባህሪያቸው ነው እንጂ ኮች የምታረጊያቸው። አንዱን ማስመሰል ትችላለሽ። ምናልባት የአንደኛው ባህሪ ይሆናል አንቺ የሚመችሽ ሁሉ በዛ እንደዛ አይነት ቢሆን ይመችሻል፣ ግን ልታረጊያቸው ግን አትችይም። ከአንቺ ሆድ ወጥተው ልታረጊያቸው ግን አትችይም። ስለዚህ እንዲህ ከሆነ በጾታ የማይመስልሽን እንዳንቺ ማሰብ የማይችለውን ልዩነት ያለሽን ባክግራውንድ ልዩነት ያለሽ በጣም ብዙ ልዩነት ካለሽ ሰው ጋር ስትኖሪ እንዴት አንድ አይነት ነገር ይኖረኛል ብለሽ ታስቢያለሽ? ስለዚህ ልለውጠው አልችልም። ባክግራውንዱ ነው በቃ። ለአንዳንድ ልትለውጫቸው ማት ሲሆን እንዴት አድርጌ ከዚህ ጋር ልኖር? ልለውጠው የምችለው ማንን ነው? ራሴን። እንዴት አድርጌ በዚህ ሁኔታ ልኖር? ስለዚህ ራሴን አስማምቼ ነው ከተፈጠረው ነገር ጋር መኖር የምትችው እንጂ ሁኔታው ተለውጦ አይደለም። ለምሳሌ ልጆች ወልደሻል፣ ልጆችን እያሳደግሽ ነው። አንቺ እንደምትፈልጊው አድርገሽ ባለቤትሽን ለማድረግ አትችይም። ትክክል፣ አትችይም። ስለዚህ እኔ ግን እዚህ ሁኔታ ውስጥ እንዴት አድርጌ ልኖር፣ እንዴት አድርጌ ልጆቼን በጤናማ ነገር ላሳድግ
ላስማማ ራሴን እንዴት ላደርገው? ገባሽ? በቀላሉ የሚቆጣ ሰው አለ። ትንሽ ነገር ሲነገር ቤቱ የሚነድ ሰው አለ። ስለዚህ ይህን ሰው ማናገር የምችለው እንዴት ነው? ምን ጊዜ ነው ልንነጋገር የምንችለው? ይህን ማሰብ ደክሞት አንቺም ብዙ የከፋሽ ነገር ሊኖር ይችላል። አንቺም ራስሽ መደመጥ የምትፈልግበት ጊዜ ይኖራል። ስለዚህ መጥቶ ተንፍሼ የምትይበት ጊዜ አለ። እሱ ደግሞ ተሸክሞ የመጣው ነገር ሊኖር ይችላል። ስለዚህ ትንሽ አንቺ ስትጀምሪ የእሱ አልፎ ሊሄድ ይችላል ከአንቺ የበለጠ። ስለዚህ መነጋገር ይቀራል ማለት ነው። እና ቆም ብሎ ማሰብ በጣም ያስፈልጋል። እንዴት አድርጌ እዚህኛው ችግሩን እንዴት አንድላ አድርገው። ያው ጥበብ አይደል ትዳር የሚፈልገው? ሰለሞን እኮ ይሄንን ነው የሚለው፣ ቤት በጥበብ ይሰራል የሚለን ይሄ ነው። ትክክል። ስለዚህ አይታሰብም። መጮህን አቁም፣ ማክሮፍሽን አቁሚ፣ መናደድሽን አቁሚ፣ መኝታ ቤት ጥለሽ መውጣትሽን አቁሚ፣ በራት ዝጊተሽ አታኩርፊ፣ መኪና አስነስተህ አትሂድ። እንደዚህ እነዚህ ባህሪያቶች አይስተካከሉ። አንዳንድ ጊዜ አንቺ እንዲሆን የምትፈልጊውን ነገር አንቺ ስታደርጊ ህይወትሽ እንደ መስታወት ይሆናል። ለዛ እኔ በህይወት ያየሁትን ነው። እኔ ከዚህ በፊት እንዳልኩሽ እኔ ይቅርታ ከምጠይቅ መሞት ይሻለኛል። አልወድም ይቅርታ ሞታለሁ አልሽ። ሞታለሁ፣ ግን ይቅርታ እየጠየቀ ባለቤት ያስተማር። እንደው በዚሁ ራሱ ብትነግሪኝ፣ በቀደም ስናወራ ፈቃድሽ ከሆነ ያነሳሽው አንድ ታሪክ አለ እኔና አንቺ እንዲሁ ስለዚህ ፕሮግራም ስንወያይና ይቅርታ ያደረገች መጨረሻ ላይ ባሏ ቤቷ በጣም እኔ በጣም ታሪክ ብትነግሪኝ ደስ 1 2 3 4 ሰው አይደለም በጣም ብዙ ሰዎች ያውቃሉ ይቅርታን የሚገባቸው መንፈሳዊ አይኖቻቸው እኔ በማምንበት እምነት የገባኝ በቃ ለእግዚአብሔር ብለው ይቅርታ የሚያደርጉ ሰዎች አሉ። እንዴት ነው ለእግዚአብሔር ብሎ ይቅርታ ማድረግ ምን ማለት ነው? አሁን አንቺ እግዚአብሔርን ታምኛለሽ፣ በጣም እንደምታምኝ አውቃለሁኝ። ትጂ በጣም እግዚአብሔርን የምትፈሪ ሴት ነሽ። ስለ አንቺ እግዚአብሔርን አመሰግናለሁ በእውነት። እግዚአብሔርን መፍራት ማለት እግዚአብሔር የሚለውን መታዘዝ ማለት ነው። ትእዛዝ ነው። ይቅርታ ትእዛዝ ነው። ይቅርታ መታዘዝ ነው። ስለዚህ እግዚአብሔርን የመውደዴ ምልክቱ ለይቅርታ ስታዘዝ ማለት ነው። በቃ ባልንጀራሽ ቢበድልሽ በቃ እግዚአብሔርን ወዳለው የሚል ሰው ዋናው ምልክቱ ይቅርታ ነው። ጠይቀውኝ ያውቃለሁ። እስከ ሞት ድረስ ነው እንዴ ይቅርታ ምለው እንደዚህ ሲያደርገኝ ብለውኝ ያውቃለሁ። እስከ ሞት ድረስ አይደለም። የተወደድንበት ፍቅር ግን ከሞት ያለፈ ነው። የሚገርምሽ እግዚአብሔር ዝም ብሎ ይቅርታ አድርጎ አይለንም። ይቅርታ ስላደረገልን ይቅርታ የሚጠይቀን። ከእግዚአብሔር የበለጠ ይቅርታ አድራጊ አለ? ማንም የለም። ስለዚህ የተደረገልንን ይቅርታ ነው እንድንሰጥ የሚጠይቀን፣ መልሰን የምንሰጠው እንጂ የሆነ ነገር እንደውኛ እንትን ሆነን አይደል፣ ዩኒክ ሆነን አይደለም። አጥፊዎች ሆነን ሳለን ይቅርታ ስለተደረገልን ይቅርታን እንድንሰጥ እንጠየቃለን። ይሄ የእግዚአብሔር ፕሪንሲፕል ነው። እግዚአብሔርን እፈራለሁ የሚል ሰው ይሄ በህይወቱ ፕሪንሲፕል ሊሆን ይገባል። እና ይቅርታን እንዳልኩሽ በጣም አሜዚንግ ሰዎች በህይወት ያይቻለሁ። ከእናቴ ቢጀምርልሽ እኔ ይቅርታን መጀመሪያ ያየሁት ከእናቴ ነው። በጣም ይገርመኛል። እና የእሷ ልጅ ሆኜ ይቅርታ መጠየቅ አለመቻሌ ይገርመኝ ነበር። እና ለእናቴ ነግሬያታለሁ። እኔ እኮ ይቅርታ መጠየቅ አልችልም ስላት እንዴት ቻልሽበት ነው ያለች። አይተሽ አታውቂም እንዴት ቻልሽበት? እናቴ በጣም ይቅርታ አድራጊ ናት። አባቴ ምን አደረጉ? እንደው እሳቸውን ታሪክ ይነገረናል ብዬ አስባለሁ። በጣም አንዴ አይደለም 2 ጊዜ እኔ በደንብ ቁጭ አድርጌ ያነጋገርኳት እና ከአባቴ ዘመዶች ጋራ እህል አብሮ መብላት እንኳን እንዴት ትችላለች የሚያሰኝ ነገር ነው የሆነው። ሌላ ሴት እንዲያገባ እንዲወልድ እንዳልኩሽ አባቴ ብዙ ወንድምና እህት ሞተውበታል እና ብዙ ልጅ እንዲወልድ ይፈልጋሉ። እናቴ ደግሞ ከዛ በፊት ወልዳለች፣ ከኔ በፊት ታላቅ። እናትና አባቴ ሁለቱም ሁለተኛ ትዳራቸው።
ሁለተኛ ሁለት ትዳር አዎ። ግን እናቴ ወልዳለች፣ አባቴ አልወለደም። ስለዚህ ከእናቴ ጋር ልጅ ጠፋ፣ ልጅ አልመጣ። አዎ። እና ያን ጊዜ ሁልጊዜ አትወልድም የሚባለው ሴት ነው። አዎ ለወላድ ድረዋለሁ ይሏታል። ካልወለድሽ ለወላድ መጥተው ቤቷ እናቱ እንደዛ አጎቱ ቤት ውስጥ መጥተው ለወላድ እድረዋለሁ ካልወለድሽ። እና እንደዚህ የሚሏትን እግራቸውን አጥባ አብልታ አስተኝታ እንግዳ ተቀብላ እንደው እንደዚህ ጥሩ ልጅ እንግዳ ተቀባይ ባለሙያ ጥሩ ልጅ ነች፣ ካልወለድሽ ግን እኔ ለወላድ እድረዋለሁ አሉሽ አልኳት። አዎ እንግዲህ ይህንን ሁሉ ታሪክ የምትነግረን በህይወት ከሄዱ በኋላ ነው፣ ከሞቱ በኋላ። እስኪሞቱ አናውቅም ይህን ታሪክ። አንድ ነገር አልነገረችንም። እና አባታችንም ከሞተ በኋላ ይህን ታሪክ ያጫወተችን። ያው ወልደሽ አራስ ቤት ከእናትሽ ጋር ብዙ ነገር ታወሪያለሽ እና በጣም ችግር እንዲሁም አልቅሽ ሁሉ አለኝ አስታውሳለሁ። እና እንደዚህ ያረጉሻ እና በፍቅር የኖርሽው ቀን አዎ ምን አረጉ እኔ እና እሱ መሀል ክፍተት አይተው ነው ትላለች። እኔ እና እሱ ችግር ነው እንጂ እነሱ አይደለም። ስለዚህ ሁል ጊዜ ልጆችህን አሳድግ፣ እንዳትሳሳት ምክር ነው የምትመክረው። ራስህን ጠብቅ ምክር ሁል ጊዜ። እንደዛም ሆኖ አንዴ አይደለም 2 ጊዜ። በጣም የሚገርምሽ ልክ የኔም እኩያ የምትሆን ልጅ ተወልዳ አናቃትም፣ እሱም አያውቅም። እና እሷ ከተረገዘች በኋላ እኔ ደግሞ ተረገዝኩ ማለት ነው። ስለዚህ ያችኛዋ ድምጥማጧን አጠፏት ማለት ነው ከመንገድ በኋላ። ስለዚህ እኛ 4 እህቶች አደግን ማለት ነው። አዎ። እና እናቴ ታውቃለች፣ እባክህን ትለዋለች። ምንም መልስ አይሰጣትም። ኧረ እንዲህ አይነት ነገር የለም። ብዙ ያ ነገር እንዲነሳበት አይፈልግም። አባቴ ከሞተ በኋላ ግን ሰው ፈልጎ ሰውን ያገኛል። እናታችን ፈልጋ እህት አመጣችልን። ፈልጋ እንዴት ነው ተለይታ የምትቀረው? አባታችሁ የደበቁት? አዎ አባታችን የደበቀውን ፈልጋ እህታችንን አመጣችልን። እና በጣም የሚገርመው ያለችበት ቤት ሄዳ እንዴት እንዳገኘቻት ሲገርም፣ አለች የተባለበት 1 ወር ሙሉ በየቀኑ ትወጣ ነበር እናታችን ፍለጋ። እና አንድ ቀን ስትመጣ ደስ ብሏት እና ደረስኳለች። አዲስ አበባ ሰው ሲፈለግ ይታይሽ እና ከሊት እባላለሁኝ የአቶ ከሊ ሚስት ነኝ፣ ልጅ አላቸው ተብዬን የመጣሁት አለቻቸው። ልጅቷ ባይዛታም ትምህርት ቤት ሄዳለች። አሁን አሉኝ አለች፣ አክስቷ ጋር ነበረ ምትነው። አሁን እርሶ ፎቶግራፍ ባሳየሁት ያቋታል? አቃለ ልጆቼን መልክ አምጡልኝ ፎቶግራፍ ሲያመጡልኝ ሲችናት ስላት ልክ ኖታል። ይሄን እየተነጋገር ልጅቷ ከትምህርት ቤት መጣች አለች። ምንም አታውቅ ዘላ አቅፋኝ አለቀሰች አለች። ስትመጣ ይዛት ወደ ቤት ነው መጣችው። የዕለት 2 እህት ይዛልን መጣች። እና በፍቅር ከታችን ጋር በፍቅር እማናቃትን ትልቅ ሆነን የተገናኘን ማለት ነው። እና በጣም ብዙ መንገድ ከሷ ጋር እንደዚህ ያደረጉትን ሰዎች እስካሁን በፍቅር ነው ከነዛ ከልጅ ልጆች ጋር እኛ የምንኖረው። በጣም ቃቁዬ ይህን ስታወሪ አንድ በቃ ውስጤ ደግሞ የገባው ቃል በእኔና በሱ መካከል ክፍተት ስላለ ነው የገቡት። ክፍተት ባይኖር ኖሮ እነሱ አይገቡም። ስለ እሷ እንደውም የሆነ ነገር ብለሽ ብታልፊ ደስ ይለኛል። ከርዕሳችን እንወጣለን። ለምሳሌ ምን አይነት ቀዳዳ ነው? ለምሳሌ ሶስተኛ ወገነሽ ቀዳዳ ነው። ምን አለበት ልጅ ብትወልድ፣ ወንድ ልጅ ብትወልድ ነበር። እኛ ሴቶች ብቻ ስለሆነ በቃኝ አልፈልግም የሚል አቅም። ሁለተኛ እንዲህ አይነት ነገር እንዳታነሱብኝ፣ ልጅ ብያለሁ፣ ልጆች አግኝቻለሁ፣ በቃ እግዚአብሔር ሴት ሰጥቶኛል፣ በቃ በሴት ቆማለሁ ብሎ ፈርምድ ቢሆን ኖሮ እነሱም እንደዚህ አያስቸግሩትም። ስለዚህ ሲሆን እንዲህ አይነት ነገር የባልና ሚስት ጉዳይ ነው እንጂ የቤተሰብ ጉዳይ አይደለም። ስለ ልጅ ጉዳይ መነጋገር ካስፈለገ ባልና ሚስት ብቻ ነው እንጂ ይሄ የቤተሰብ ጣልቃ ገብነት አይገቡም አይደለም። ሙከራ ሊያደርጉ ይችላሉ። በጣም ማለት እኛ ሶሳይቲ ውስጥ ያው ሁልጊዜ እንደምልሽ ባውንድሪ የለም። ባውንድሪ ስለሌለ እንዲህም እንደ ወንድ ልጅ አትወልድም እንዴ ቢሉት ኮመን ነው፣ ምንም አዲስ ነገር አይደለም። ስለዚህ እንዲህ አይነት ነገር ይሄ ባውንድሪ ማሳየት በጣም ወሳኝ ነው።
በተለይ እንደውም እኔ ብዙ ጊዜ እንደምልሽ ሰው ሊማር የሚገባው እኛ ሶሳይቲ ውስጥ ባውንድሪ ነው፣ ቀይ መስመር አለ። በትዳር ውስጥ ምንም አይነት ሁለተኛ ያንቺም ወገን የባለቤትሽም ወገን ገባ ማለት ክፍተት ተፈጠረ ማለት ነው። መመለሻው በጣም ይከብዳል። በጣም በጣም እና ከቀን ወደ ቀን እየጨመረ ሲመጣ ልብ እያራረቀ ይመጣል። ስለዚህ እዛሽ ጋር የመጀመሪያዋ ጋር መቆም አለበት። በቃ ቃቁዬ ግን አንዳንዴ እኮ አስተያየቶች እኮ በጣም ከባድ ናቸው። አሁን በማዘን ይሆናል ደው በቃ እንደዚህ ይሄ ሁሉ ንብረት በልጅ ጉዳይ አፍርተ እንደዚህ ሁሉ እዚህ ቦታ ላይ ደርሰ እዚህ ትልቅ ቦታ ላይ ደርሰ እንደው እግዚአብሔር አንድ ልጅ ቢሰጥ ምን አለበት እንደው አረ ፈጣሪ እንደው አንድ ልጅ እንደው በሰጠ ምናምን። አሁን እንዲህ አይነት አስተያየቶች በጣም ከባድ ናቸው። በጣም እንዴት ይመለሳሉ? አሁን ካለፍሽባቸው መቼም ጥበብ ይገኛል። በጣም የምትገርመኝ አንዲት ሴት ትገርመኛለች። አስቸገሩኝ አለኛለች። በጣም አስቸገሩኝ። ምን ላድርግ ባሏ አስቸገሩኝ። በቃ በጣም ካስቸገሩህ አዳፕት እናድርግ አልኩታል። አይ አንተ ውለድ አሉኛል። ደግሞ ተመርምረን ደግሞ የሚገርምሽ አለች፣ ይህንን አልነገራቸው ማለት ሁለታችንም ጤነኞች ናቸው ተብለናል። ለምን እንደማይወልዱ አናውቅም። ሁለታችሁ መውለድ እንደምትችሉ ነው የጤና ምርመራው የሚያሳየው። ግን ውለድ ይሉታል እና መጨረሻ ላይ በጣም ግራ የሚያጋባ ነው በጣም። እና ፕሬሸሩን አልቻለውም። ተለያዩ። ሄዶም ግን አልወለደም። እሷ ልጅ አዳፕት አደረገችና ኑሯን ቀጠለች። በቃ ልጅ አዳፕት አደረገ። አንዳንድ ጊዜ የሚቻልን ነገር ሁሉ ነገር በእጃችን እንዳለ እንዳናስበው፣ እግዚአብሔር የሚያደርገውንም ለእግዚአብሔር መተው ጥሩ ነው። ትክክል። አዎ እግዚአብሔር ያልሰጠውን ነገር የሰው እጅ ባይገባበት፣ እዛም እግዚአብሔር ከሆነ የሚሰጠው ለምን እግዚአብሔር እዚህ አይሰጥም? እኔ በጣም ብዙ አውቃለሁ። በቃ ልጅ ስለሌላቸው አዳፕት አድርገው በጣም ጤነኛ ልጆች የሚያሳድጉ ለሌላውም የተረፉ። ልጅ መለያ ነው ብዬ አላስብም በፍጹም፣ እውነተኛ ፍቅር ባለበት። ግን እኛ ሶሳይቲ ፕሬሸሩ ቀላል አይደለም። በጣም ፕሬሸሩ ከባድ ነው። እንደውም ምን የሰው ልጅ ቢያሳድጉትም ያው ነው ይሉሻል። እንደገና እንደዛም አድርጌ ስታሳድ ምን የሰው ልጅ ቢያሳድጉትም ይላሉ። ግን አይደለም። ልጅም እኮ የኛ እኮ አይደለም፣ ባላደራዎች ነን ለተወሰነ። በቃ ከተወሰነ በኋላ አደራሽን ትሰጫለሽ። ትክክል። አዎ ኦን የምታደርጊው የእኔ ብለሽ የምትይው አይደለም። እግዚአብሔር ሲሰጥሽ እሰዬ፣ ባይሰጥሽና ሌላውን የምታሳድጊ እግዚአብሔር ይመስገን ብለን ወደዚህ ደረጃ ካልደረስን እንዳልኩሽ ህይወት ሁልጊዜ ከውጭ ፕሬሸር ህይወታችንን የምንኖረው ከሆነ አይደለም ትዳራችን፣ የግል ህይወታችን እንኳን የተመሰቃቀለ ህይወት ነው የሚኖረው። እንዴ ጓደኞች ሁሉ መኪና ለወጡ ይሉሻል። አንድ መኪና ሮጌ ካለሽ ምን ሆናል ትባያለሽ። ፕሬሸር ነው። አዎ የእኛ ማለት እንትናችንን አናውቀውም። ይሄን ቀይ መስመርማችንን አናውቀውም፣ ባውንደሪያችንን አናውቀውም። ስለዚህ በዚህ እንዳንጎዳ ይችን ክፍተት በተቻለ መጠን ወጣቱ ትውልድ በተለይ በምንም አይነት የቤተሰብ ግፊት በግራም በቀኝ በየትኛውም ነገር ውስጥ ብዙ ነው እጁ የሚገባበት ቀዳዳ ብዙ ነው። ሰፈር ቤት ለመግዛት ሰፈር እነሱ መምረጥ አለባቸው። ትክክል አይደለም? ሁለቱም የሚስማማቸው ለስራቸው፣ ለልጆቻቸው ትምህርት ቤት ለምን ተስማምተው መምረጥ ያለባቸው። ለእኔ እንዲቀርበኝ ወደ እኔ ወዳለሁበት ሰፈር ኑ ማለት አለ። በዚህ የሚጋጩ ሰዎች ስለማውቃቸው በጣም ብዙ ነው ግጭቶቻችን ልልሽ ነው። እጅ ከፈቀደ እናቶች ቀረብ ቢልላቸው ልጃቸው ደስ ይላል። ልጄ ቀረብ ብትልልኝ፣ ወንዱም ሴቱን ቀረብ ቢል ደስ ይላል። ግን እኔ ግን ቁጥር አንድ አይደለም። አትናገሪም አንቺ በምን አፌ ምን አገባኝ እዛ ቤት ውስጥ? እሱ እኮ የኔ ቤት አይደለም። እኔ ልናገረው የምችለው የኔን ቤት ብቻ ነው። እዛኛው ቤት ሀሳብ አልሰጥም አይደለም መነጋገር። ይሄ በጣም አደጋ ያለው ነገር ነው። ምን ማለት ነው ሀሳብ መስጠት?
እኛ እኮ ቅርብንን ሀሳብ ለመስጠት አንደኛ ለሁሉ ነገር ነው። አንድ ወዳጅ አንድ ጊዜ ትዝ ይለኛል፣ በጣም ልጃችን ስታገባ ሰርግ ላይ ይሰብክ የነበረ ሰው ነው እና ምን አለ፣ ሰርግ ላይ እያስተማረ እናቴን እንዲህ አልኳት አለ። ልክ መጀመሪያ ጊዜ ተጋብተን ወደ ቤት ይዣት ሲሄድ እናዬ እንግዲህ ወጡን ቢጣፍጥሽ ዝም፣ ወጡን ባይጣፍጥሽ ዝም፣ ምንም ነገር ላይ አስተያየት እንዳትሰጭ ብዬ እናቴን መከርኳት እና ቆይታ 1 ወር ስትሄድ ዝም አልኩ አይደል ልጄ አለችኛል። አዎ ምንም አልተናገርሽ፣ በቃ አንተን ነው የምሰማው፣ እማረገውን ንገረኝ፣ እማላረገውንም ንገረኝ ብለዋሉ። እና እንዴት መልካም እናት ናቸው አሉ። የማረገውን ንገረኝ፣ እማላረገውን ንገረኝ ማለት መስመሬን አሳየኝ ነው። እሱም በሚገባቸው ቋንቋ ቀይ መስመር ነው ያሳያቸው። ማለት እዚህ ድረስ ነው በቃ። የአንቺ አይነት ወጥ ላትሰራ ትችላለች። በጣም ትክክል ማለት ብዙ ነው ሀሳባችን። በጣም ብዙ ነው አስተያየት የምንሰጠውና ከዚህ ብንቆጠብ፣ በተለይ ያችን ክፍተት ሁለቱ አንድ ይሆናሉ ነው እንጂ እናትን አባትን ይተዋል፣ ከሚስቱ ጋር ይጣበቃል ይላል መጽሐፍ። ስለዚህ ከሚስቱ ጋር ነው ሰው የሚጣበቀው። ባልና ሚስት ይጣበቃል እንጂ ወደ እናት ወደ አባት አይጣበቅም። ቃቁዬ አሁን ሰዎች ምን ይላሉ መሰለሽ፣ ሲከፋኝ፣ ሲጨንቀኝ፣ ስበሳጭ አንዳንዴ እንደውም የትዳር አጋርም አይሰማኝም፣ አያናግረኝም፣ አይመልስልኝም፣ በመነጋገር ወይ አያምንም ወይ አታምንም የሚሉ አሉ። እንደዚህ አይነት ታሪኮች ተሰሚያለሽ ብዬ አስባለሁ። ነው ለእናቴ ካልነገርኩ፣ ለአባቴ፣ ለጓደኞቼ፣ ለእህቴ፣ ለወንድሜ እንዴ ፈነዳለሁ? ልፈንዳ እንዴ? ብቻዬን ይሄ ሁሉ ችግር ተሸክሜ ወዴት እሄዳለሁ የሚሉ ሰዎች አሉና አሁን አንቺን መጠየቅ የምፈልገው ጥያቄ እንደዚህ ሊፈነዱ የደረሱ ሰዎች እሺ የት ይሄዱ? በጣም ጥሩ። የት ይተንፍሱ? በጣም ደግሞ እናንተ ምን ችግር አለባችሁ? በዚህ ዘመን ስንት አማካሪ በሞላበት በእውነት ማለት አሁን ሳይ በየሐኪም ቤቱ ሁሉ እንደዚህ አይነት አማካሪ እንዳለ ኢትዮጵያ አይቻለሁ። ይሄንን አሉ ብዙ በተሻለ ከበፊቱ በጣም የተሻለ ነው። አዎ እንደውም ወደ ባልም ወደ ሴትም ወደ ሚስትም ቤተሰብ መሄድ በፍጹም ለጓደኛም አይደለም፣ ትክክል አይደለም በፍጹም። ይሄን ሚስጥር ጠብቆ ከእናንተ ጋር ይሄን መንገድ ይዞ ሊሻገር ወደሚችል ወደ አማካሪ ነው መሄድ ያለባቸው። አማካሪ በመወላበት እናቴ በጣም ትነግረኝ ነበረ። አንድ ጊዜ በህይወት ያለች አንድ ጊዜ ነው አለች፣ ምን ላድርግ፣ በቃ ምን ላድርግ፣ ለማን ልናገር፣ በቃ ይህ ሰው በቃ በጣም ማምሸት ጀመራለች እና ለማን በቃ አምሽቶ ነው የሚመጣው፣ እኔ ሰጋለሁ አለች። መኪና ተጋጭቶ ይሆን እንደዚህ ሆኖ ይሆን እያልኩ አለች። እና አጎቱ ጋር ሄድኩ አለች፣ የእሱ አጎት ጋር በቃ አንድ ቀን የተቆጡት ቀጣለ በቃ ከዛን ጊዜ ጀምሮ እድሜ ልኩን አምሽቶ ያቅማል። አምናቸዋለሁ አለችኝ። ያለችኝ ነገር በጣም የሚታመኑ ሰው ናቸው ማለት የሚታመን ማለት ኦን ዩር ሳይድ። አየሽ አሁን ወደ ራሷ ሳይድ ብትሄድ የእሷ ሳይድ ነው የሚያዩት። ወደ እሱ ሳይድ ስትሄድ ግን የእሱ ሳይድ ናቸው ሊቆጡት የሚችሉት። ኦፖዚት ቢሆንልን ቬንት የምናደርግበት ትንሽ ይሻላል፣ አማካሪ አጠገብ ከሌለ። እሱም አደጋ አለው፣ እሱም ትርጉሙ ሌላ ሊሆን ይችላል። ግን አሁን ግን ባለው አሁን በዚህ በሰለጠንበት ዘመን የእምነት አባቶች አሉ፣ ባለሙያዎች አሉ። ምንድን ነው ችግሩ? የእምነት አባቶች አሉ፣ ባለሙያዎች አሉ። እንዴት ነው ወደዛ የማይኬደው? ሁለቱንም እኩል ሊያዩ የሚችሉ የሁለቱንም ሀሳብ ሊመለከቱ የሚገቡ አሉ ማለት ነው። አንድ ልጅ እንደዚህ ስተዋራ ሰማኋትና አሁን እንዳልሹ ችግር ትዳር ውስጥ ተፈጥሮ ለእናቴ ከምናገር አክስቱ ናቸው ያሳደጉት፣ ለአክስቱ ልናገር ብለው ሄዱና ልናገር ብላ ሄደች። አክስቱ ጋር ትልቅ ሰው ናቸው። በቃ ተናግሬ ጮኬ አብጄ ምናምን ጨርሼ ተመለስኩኝ አለች። እና እኔ ይጠይቁኛል ብዬ ነው እንዴት ሆንሽ? አናግሬዋለሁ እንዲህ ብሏል። መፍትሄ አይደል የምትፈልጊው? መፍትሄ ፍለጋ እና ይመስለኛል ፍርድም ፍለጋ ይመስለኛል። ልክ ነሽ፣ እሱ ትክክል አይደለም፣ አይዞሽ መባል። ከዛ ጠፉብኝ አለች። በቃ ጠላትሽ ይጥፋ አለች።
ጠፉ አለች። እና ያልጠበቁትን ነገር ሰሙ። በቃ እልም ብለው ጠፉ አለች። እና በቃ እርግጠኛ ነኝ እሱ ጋር ሄደው አናግረውት የሆነ ነገር ስለኔ መጥፎ ነገር ብሏቸዋል ምናምን ብዬ በቃ በጣም ተናድጄ እሱ ድሮም እየሄደ እኔን ደጋፊ ማሳጣት ነው ስራው ምናምን ብያለች። ደወልኩላቸዋለች። ስደውልላቸው እና ማማ ረሱኝ እኮ እንዴት ነው ትዬ ምናምን የሚባሉ ሰው ናቸው። ረሱኝ እና ያው እንግዲህ አናግሬዋለሁ እንግዲህ ያው ትዳርን ችሎ መኖር ነው እኛም ነው ችለኔ ነው አሉኝ አለች። ችሎ መኖር ነው አሉኝ። እና ተጣላውኝ በቃ ከፋኝ አለች። በጣም ተጣላ። አኮረፍኩና እንዳልሹ አደጋ አለ። እኛ የምንፈልገውን ኤምፓቲ ካላገኘን ይመስለኛል ቃቆዬ ችግር ነው። ደጋፊ ካላገኘን በጣም አትሊስት ከፍቶት የመጣን ሰው መቀበል፣ በተለይ አምኖሽ ወደ አንቺ ከፍቶት ለመጣ ሰው ብንመች ጥሩ ነበር። ግን ያው ስጋ ከባድ ነው። ሰው ለስጋው አይደላል። ለሁለቱም ስጋ ያልሆነ ሰው ግን ነፃ ነው። ባለሙያ ሲሆን ስራው ነው። እንደ ህግም አለው፣ የራሱም ኦፒኒየን አለው። ለሁለቱም እኩል ለመሆን የሚያሳየውን ነገር ማየት ይችላል። አዎ ወደ ራስ ወገን መሄድ፣ ለጓደኛ መሄድ ግን ከጓደኛም ጋር ችግር ውስጥ መግባት ነው። እነዛ ሰዎች አንድ ጊዜ አንዲት ልጅ ሆናለች። ልክ ይሄን ጊዜ ነው የክርስመስ አካባቢ ነው እና ተቸግሬ ነው አለች። ክርስመስ ሁል ጊዜ እኛ ቤት ነው የሚሆነው አለች እና ወንድም እህቶቼ በሙሉ አንመጣም ብለውኛል እና ተጨነቅያለሁ አለች። ምን ነው አልኳት። እኔ እየሄድኩኝ የሆነ ነገር ሲከፋኝ አወራቸዋለሁ አለች እና ጥምድ አድርገው ይዘውታል አለች። እኔ ደግሞ ከእሱ ጋር ተታረቅናለች፣ ተነጋግረን ፈታ ነው አለች። እና በቃ እንደውም አንመጣም አሉኝ አለች። ምን ነው እንዴ እንዲያረገሽ እንዴተኛ እኮ ተታርቀናል። አይ እሱ የራስሽ ጉዳይ ነው ብቻ አንመጣም። እና ይሄ ስንት ዓመት ነው እኔ ቤት የነበረው እና አሁን ለሱስ ምን እለዋለሁ? ማን ያጠፋ ይመስልሻል አልኳት። እኔው ነኝ አለች። ገብቶሻል አይደል? ምን ነው ባልተናገርኩ ኖሮ ብያለሁ። በጣም ብዙ ቤተሰብ የተለያየው ይህን ችግር ከመስማት የተነሳ ሳያስቡት እየጠሉት ይመጣሉ። ያን ስጋ ነሻ እውነት ዛሬም መታ ነገም መታ በነገረችሽ ቁጥር እየጠመጥሽው ነው የምትመጪው። ወይኔ ልጄ እያልሽ ነው የምትመጪው። ወይኔ ልጄ እያልሽ ነው። እና በቤተሰብም አትፈርጅም። ሲሆን አለመስማት ጥሩ ነው፣ ፊትም አለመስጠት ጥሩ ነው። በቃ ሂዱ እዩ፣ አማካሪ እዩ ብሎ ማለት ጥሩ ነው። አማካሪ እኔ በጣም አንድ ጊዜ ተናደደችና አንዷ ተጣሉ፣ ባልና ሚስትና ሲጣሉ አባት አለው ሄደችና ያወራላትን ሚስጥር ነገረቻቸው ለሱ አባት። ከዛ አባትየው በጣም ጨዋ ሰው ናቸው። ጠሩትና እስቲ እናንተ አማካሪ እስቲ እዩ ብትፈልጉ፣ የፈረንጅ ብትፈልጉ ያበሻ እኮ በጣም ብዙ አለ፣ ለምን አማካሪ ሄዳችሁ አታዩ? ይችን ብቻ ነው ያሉኛል። እና ለካውንስሊንግ እነዚህ ሁለቱ መተው አንቺ ጋር ሲነጋገሩ ካደረገችው ይሄን አድርጌው ብላ ስትናገር ይሄን ነገር እንዲህ አድርጌ ሄጄ ነግሬዋለሁ ስትል ያኔ ነው የሰማው። እሱ አልሰማም፣ እስከዚያ ጊዜ ድረስ አልሰማም። ለካ አባቴ እንደዛ ብሎ ያለኝ አንቺ ሄደሽ ነግረሽው ነው ማለት አያውቅም። ስንት ዓመት እንዲመታ ነገረችኝ አላሉም። ፍቅራቸው አልተለወጠም። እንዴት መልካም ሰዎች እንደሆኑ ልነግርሽ። ከዛ በኋላ እነሱ በጣም ጥሩ ነገር ላይ ሆነው ሄደው ይቅርታ ጠየቋቸው። በጣም አሁን ይቆጨኛል ትላለች። እንደዚህ አይነት መልካም ሰዎች ናቸው ያጣሁት። ለእኔው ነው እኮ የሆኑ ትላለች። ለእኔው ይሆኑ፣ በቃ ለእኔው የኔው ሆኑ። እና አንዳንድ ጊዜ ለማን ምን እንደምንናገር ማወቅ በጣም አስፈላጊ። ስለዚህ በየትኛውም ጉዳይ ቤተሰቦችን ነገር ውስጥ አለመክተት። ለባለትዳሮች አደራ ምለው ቤተሰቦቻቸውን እና ጓደኞቻቸውን አይጨምሩ እዚህ ውስጥ፣ ያጧቸዋል። ከዛ በኋላ ቤተሰቡ እዛ ድሮ ፍቅር ቦታ ለመግባት
በጣም ከባድ ነው የሚሆነው። ባልና ሚስቱ ሲመለሱ ቤተሰብ ግን መመለስ ያቅተዋል። ምክንያቱም የእርቅ ፕሮሰሱን ወይንም ሂደቱን አያውቅም። ቤተሰብ አያውቅም። እንደው ሰው ተጋጭቶ ይታረቃል። መራሮች ነን፣ የሚገርምሽ በጣም መራሮች ነን። በቃ እንዴ እኔም እኮ ከባሌ ጋር ተጣልቼ ነው ተጋጭቼ ተታርቀን ነው የምንኖረው። ግን የልጄ ሲሆን ግን ይቆጠቁተኛል። ለምን እኔ የምኖረውን ኑሮ ለምንድን ነው ልጄ እንድትኖር ማልፈቅድ? እኔ ኖርኩትን ትድገመው ይሉኛል ጓደኞች። ለምንም አትደግመው? እኔ ምን ላይሰንስ ነው የተሰጠኝ የምደጋገመው? አይደለም። መንገዱ አንድ ስለሆነ ነው። መንገዱ አንድ አይነት መንገድ ነው። ሁሉም ዳገት አለ። ሁሉም ዳገት አለ፣ ቁልቁለት አለ፣ ስሙዝ አለ። ይሄንን ሁሉም የሚሄደው መንገድ የሁሉ መንገድ ነው፣ መንገዷ ነው እንጂ ያንን መንገድ አትሄጂ ብሎ አቋርጦ እንደ አንዳንዱ እኮ አቅፎ ቤት ያስቀምጣል። እንግዲህ በመሀል ልጆች የሚጎዱትን ነገር አስቢ። ልጆች ይጎዳሉ። በአባትና በእናት ማደግና በሲንግል ማም በሲንግል ዳድ ማደግ አንድ አይደለም። በአያትም ማደግ ትክክል አይደለም። ማን ነው ምሳሌ ሊሆን የሚችለው? እና ይሄ በጣም በጣም ቅርብ ጊዜ አንድ ወዳጅ አንድ ነገር አለችኝ። አባቴ በጣም በቃ ተጎድቼ ነው ያደግኩት። አባታችን ጥሎ ነው የሄደው። እናታችን ደግሞ ስትረግል ስታረግ ለኑሯ ለእኛንም ባህሪያችን ላይ ለመስራት ጊዜም የላትም። ለዕለት ኑሮ ትግል ላይ ስለነበረች አለች። እና በቃ እንደው ብቻ እግዚአብሔር አሳደገናለች። ጎረቤት አሳደገን፣ ጓደኛ አሳደገን። እንደዚህ ነው ያደግነው አለች። እና አባታችን ላይ ቂም ነበረኝ አለች። በቃ ረጅም ዘመን በጣም ኃይለኛ ቂም ነበረ። እና በቃ እንደውም ከሌላም እናቴ ሴት የወለዳት እህት አለች። ከእሷ ጋር ሆነን ሁሉ ብዙ ነገር ለማድረግ በቃ ሙቪ ለማሰራት በህይወት እያለ ይህን ቲያትሩን እንዲያየው ምናምን በጣም ብዙ መንገድ ሄደናለች። እና በቃ ለካ ትዳሬ እየተቃወሰ ነው አለች። ትዳሬ እየተቃወሰ እየተናጋ ባለበት ጊዜ ነው አለች ባለቤቴ አማካሪ ማየት አለብን ብሎ አማካሪው ትዳሩን ትቶ እኔ ነው ካውንስል አደረገኛለች። አባትሽን ይቅር በያል እና አባቴን እየተናነቀኝ ይቅርታ ደብዳቤ ጻፍኩለት፣ ኢሜል አረኩት አለች። ወዲያው ነው እኮ አለች የደወለልኝ። እኔ እኮ አባት አላሳደገኝም፣ አባት መሆን አላቅም አለኝ። አለቀስኩ አለች። አላቅም አባት እንዳላሳደገው። አባት እንዴት ልሆን አላቅም እኮ አባት አላሳደገኝም። አንድ ቀን አባት አይቻላቅም። እንዲሆን ያደግኩት ኬታ መጥቼ አባት ልሆንላችሁ እያለቀሳለች። በቃ ከዛ በኋላ አባቴን ይቅር ብዬ አላቅም የአባቴን አስተዳደግ። ስለዚህ በትዳር ውስጥ ጥፋት ሲጠፋ ሩት ኮዝ አለው። ምንድን ነው ምክንያቱ? ይህን ሰው የሚያደርግበት አባት አይቶ ያላደገ ባል እንዴት ነው ባል መሆን የሚችለው? እንዴት ነው አባት መሆን የሚችለው? ይሄ ክፍተት ነው። አባቱ ምልሽ ከብዙ ሴት ጋር ከምን ጋር የነበረ ሰው ምን ታሪክ የሌለው ብዙ ድካም ሲያያደገ ሰው በትዳር ውስጥ ቻሌንጅ ቢገጥመው እሱ እንደ አባቱ ቢወድቅ ትፈርጃለሽ? አትፈርጅም። ባክግራውንዳችን የጎዳን ብዙዎች አለን። ዛሬ ለትዳራችን ቀውስ ምክንያት የሆነ በጣም ብዙ ቀውሳል። ሰው እኮ የባክግራውንዱ ውጤት ነው። እነዚህ ነገሮችን ስናስብ ለሚፈጠረው ችግር ልባችንን እናሰፋለን። እንደው ምክንያቱ ምንድን ነው? ከመሬት ተነስቶ ጥልት አድርጎ ሚስቱን ምናምን አይደለም፣ ግን መነሻ ግን አለው። እዚህ ጋር እንደው ቃቁ አብረሽም እንድታነሹ ነው። ይቅርታ አቋረጥኩሽ። አሁን ላይ እየሰማነው ነው ይሄንን አባባል። አባት መሆን አልችልም፣ ምክንያቱም አባት አላሳደገኝም፣ አላቅም፣ አባትነት እናትነት አላቅም፣ ሚስት መሆን አላቅም፣ ባል መሆን አላቅም የሚሉ ነገሮችንም እንሰማቸዋለን። አሁን እንደዚህ የማያውቁ ሰዎች አሉ። አውቀውም ይሁን ሳያውቁም ወላጅ ሆነዋል፣ ልጆች አምጥተዋል ወደዚህ ምድር። እነዚህ ሰዎች ረፍዶባቸዋል አባት ለመሆን፣ እናት ለመሆን፣ ሚስት ለመሆን፣ ባል ለመሆን።
ረፍዷል ወይንስ እድል አላቸው? ቃቁዬ እኔ እድል አለ ብዬ ነው። ሰው አለማወቁን ባወቀበት ሰዓት አረፍድበትም። ትልቁ ነገር በሰው ህይወት ውስጥ አለማወቅን ማወቅ። እኔ በህይወትሽ ምን ጎዳሽ ብለሽ ብትይኝ ሁልጊዜ እንደምልሽ ያለማወቂ ወራት ያለማወቂ ወራትን የጎዳኝ ማንን? ውስጥ ያለችዋን ሴት እኔን ራሴን አለማወቄን። ይሄን አለማወቄን የማቅበት ወራት ሲገባኝ ግን ብዙ ነገር ለማስተካከልም እሞክራለሁ ራሴ ላይ። ስለዚህ አረፈደም ነው የምልሽ። አሁንም እድል አለ። ግን ከምንድን ነው የሚጀምረው? የተበላሸን ነገር ሁልጊዜ እንዴት አድርገን እናስተካክለው? እድል አለ ስንል ከየት ነው? ከይቅርታ ልጆችን በትክክል ያላሳደገበት ዓመት አለ። ልጆች 11 12 13 ሆነዋል፣ 15 ሆነዋል። ከይቅርታ አጥፍቻለሁ፣ አላውቅም ነበር። እኛ ጋር እንዳልኩሽ እኔ ያውቀዋለሁ ይቅርታ አለመጠየቅ ከባድ መሆኑን። ስለዚህ ልጅንማ መጠየቅ ሩቅ ነው። ይቅርታ መጠየቅ ልጅን አጠፋሁ ማለት ተሳስቻለሁ ማለት ለልጅ በጣም ሩቅ ነው። በጣም ለካ ልጅ ይቅርታ ይጠየቃል። በጣም ልጆቻችን ላይ ይቅርታ ልንጠይቅ ይገባል። ትክክል በመሰለን ስናሳድግ በተሳሳት ነው እንሳሳታለን። በጣም ትክክል፣ በጣም ብዙ ትክክል። እንዲህ አድርገሽ ነበር ብሎ ሲል እኔ እንዲህ አጥፍቼ እንዲህ ጎድተሽ ነበር ብሎ ሲል ልጅ አሁን እንደሆነ እኔ ለአንተ ብዬ ይሄን ሆኝ የምንቆጥራለን የሆነውን። እሱ ጋር እሱን አልካደም እኮ እዚህ ጋር ግን ጉዳት አለኝ ነው መልሶ። አጭር ነው። እኔ ብዙ አርጌ ለነበር አይደለም መልሱ። በጣም ይቅርታ፣ በቃ ያን ነገር እንዳጠፋው ጥፋት እንደሆነ አላወቅኩም። መልካም መስሎኝ ይቅርታ አድርግልኝ። አለማወቃችንን አድሚት ማድረግ ማመን አለብን። አዎ ሪሌሽንሽፕ መቀጠል ከፈለግን ከልጆቻችንም ጋር ከማንም ሰው ጋር በይቅርታ ጀምረን መቀጠል አለብን እንጂ ታዲያ እኔ ያን ጊዜ አደረግኩታ ልጅ ይቅርታ ይጠየቃል። እንዴት ነው ልጅ ይቅርታ ማጠይቂው? ልጅ እንዴት ነው ተነስቶ ይቅርታ የሚለው ሚስቱን? እንዴት ነው ይቅርታ ነገር ተነስቶ ይቅርታ መስጠት የሚችለው? እንዴት ተነስቶ ነው ይቅርታ መጠየቅ? ኃላፊነት ለጥፋት ኃላፊነት እንዴት መውሰድ እንማራለን? እንዴት እንማራለን? አንደኛ ሰው ነኝ እሳሳታለሁ ብለን ማመን አለብን። ሰው ሁሉ በትዳሩ የሁለት ስህተተኞች ቤት ነው። ስለዚህ የሁለት ይቅርታ አድራጊዎችም ቤት ነው። ይሄንን ማመን አለብን። አንዱ ጥፋተኛ አንዱ ሰላማዊ ሊሆን አይችልም። አይነቱ ይለያል። የዚህኛው ጥፋት የአንደኛው ገንዘብ አያያዝ አያውቅም፣ አንደኛው ዘመድ አያያዝ አያውቅም። ሁለቱም ጥበብ አመላላቸው። አንዱ ዘመድ ሰው መያዝ አይችልም፣ አንደኛው ገንዘብ መያዝ አይችልም። ስለዚህ ሁለቱ ይሄኛውን ጥፋት የለብኝም ሊል አይችልም፣ ይሄኛው ጥፋት የለም። ሰዎች ነን። ስለዚህ ሁለት አጥፊዎች ናቸው። ሁለት አጥፊ ነው በትዳር ውስጥ የሚኖረው። የሁለት ትክክል አድራጊዎች አይደለም። ትክክል ለማድረግ የሚጓጉ ሁለት ሰተኞች አብረው ይኖራሉ። ቆንጆ አባባል። ትክክለኛ ያልሆኑ ግን የሚጓጉ ትክክል ለመሆን የሚጓጉ ፐርፌክት ለመሆን የምንጓጉ እንጂ ሰተኞች ነን። ዴፊኒሽን ነው። እኔ እስከ ዛሬ ሰምቼው አላውቅም። ሁለት ጥፋተኞች የሚጋቡበት ዓለም ነው ትዳር። የጓጓን ምን ሆነው ያው በቃ ከትላንቱ ጥፋታችን ዛሬ ያንን የትላንቱን አልደግምም ብለሽ አዲስ ስህተት ተሳቻታለሽ እንጂ ትላንቱን አትደግምም። ግን አዲስ ስህተት አለ። ሁሌ አዲስ ስህተት ከፊታችን ይጠብቀናል። ሲዝኑ ይለዋወጣል። ልጆችሽ አሁን በትልቋ ልጅሽና በትንሿ መጨረሻ ልጅሽ መካከል አንድ አይነት ስህተት ነው የሚሰሩት አይደል? ለምን? ሁለቱም የተለያየ ሲዝን ላይ ስለሆኑ። ሲዝናችን ሌላ ነው። አሁን የኔ ቻሌንጅ አንቺ አይደለም። የኔ ቻሌንጅ ማንም ሰው ልጅ ከቤት ወጥቶ ብቻሽን ቁጭ ብለሽ መደማመጥ እየሰማሽኝ ነው ስንባባል እየረሳሁ ነው ነግሮኝ አልነገርከኝም ስለው እረስችው ይመጣል።
እንዲህ እንደዚህ ይሄ አናውቀውም እንዲህ አይነት ቻሌንጅ። ድሮ በምንሽ ተያይተን የምንግባባው አሁን ምንድን ነው ያልሽኝ መባባል ስንጀምር እድሜ ሲጨምር የሚመጣው ቻሌንጅ ነው። ልጆች አይሉ ልጆች አሁን ልጆች አሉም አሁን የልጅ ልጆቻችንን እናያለን። ለእነሱ እናስባለን፣ ለእነሱ እንጸልያለን። ይህን ቻሌንጅ አናውቀው። እንዴት ሆነው ትምህርት ቤት የት ይሄዳሉ፣ እንዴት ካሌጅ ይገባሉ፣ እንዴት ሆነው እንዲህ ይሄ አልነበረም። እሱን አለፍ ነው ብለን ነበር። ለካ አላለፍ ነው በሌላ መልኩ መጣ። ለልጅ ልጅ ደግሞ ለልጅ ልጅ ቀጥያለሽ መጸለሽ። ስለዚህ ይሄ ሌላ ሲዝን ነው። ታልፊያለሽ እኮ ማለት ነው። ትሞቻለሽ መከራ እየተቀበልሽ እንደዚሁ የየሲዝኑን ቻሌንጅ እያለፍሽ በቃ ትሄጃለሽ እንጂ ሁል ጊዜ ያለሽበት ሲዝን ቻሌንጅ አለ፣ ጥፋት አለ፣ ኃላፊነት መውሰድ አለብን። ልጆች ህፃናት ስታሳድጊ እንደው ትምህርት ቤት ገብተውልኝ ስትይ ቤት የናፈቅሽበት ጊዜ ትዝ አይልሽም? በእግሩ በሄደ ሁሉ በእግሯ በሄደሽ ብያለሁ። ልጅ ግን በእግር ስትሄድ ደግሞ ሌላ የሚሄድበት ነገር አለ። ስለዚህ ሁሉ ሲዝን ቻሌንጅ አለው። ቻሌንጅ እንዳለው እያሰብን ግን ትላንት ያለፍንባቸውን ቻሌንጆች እየረሳን ከነሱ እየተማርን የሚቀጥለው እንዴ ትላንቱን አልፌዋለሁ ዛሬ ይሄ ደግሞ ቀላል ነው እያለን ለመሻገር ቻሌንጆች አያስደንግጡን። ድንጉጥ ነን። ቶሎ ብለን ለማፍረስ ቶሎ ብሎ ትዳሩን ለመበተን አንቸኩል። ምናልባት እዚህ ጋራ ወላጅ ኃላፊነት መውሰድ አለበት። ትንሽ ልመልስሽና ወደ ቀጣዩ ጥያቄ ከመሄዴ በፊት ወላጅ ለጥፋቱ ኃላፊነት መውሰድ አለበት ብለሻል። በደንብ ነው የማምንበት። ግን ደግሞ የኢትዮጵያ የራሱ ደግሞ የሆነ ባህል አለ። ትልቅ ሰው ዝቅ አይልም፣ ይቅርታ አይጠይቅም። ምንም እንኳን ጥፋቱ የትልቅ ሰው ቢሆን በእድሜ አነስ ያለው እግር ላይ ይወድቃል። እኔ ይህንን አይቼ አድጌያለሁ። ይቅርታ ጠይቅ ተብሎ ያላጠፋው ሰውዬ ተነስቶ ያጠፋውን ሰውዬ እንደገና ይቅርታ ይጠይቃል። ይሄ ልምምድ አለን። መጀመሪያው ጥያቄ ይሄ ልምምድ ራሱ ትክክል ነው ወይ? አሁን አንቺ ትልቅ ሰው ነሽ፣ እናት ነሽ። እኔ ብላ አያምርብኝም። ከኔ በታች ያሉት ደግሞ ትንንሾቹ በጣም ወጣቶቹ ደግሞ ጄኔሬሽን ቢሉ ያው ምን አመጣሽብን ነው የሚባለው፣ ምን አመጣችሁብን ነው የሚባለው። መጀመሪያ ይሄ ራሱ ትክክል ነው ወይ? አንቺ ታናሽ ነሽ፣ ሲታረቁ እኔ ሰዎች በልጅነት የማይቻቃለሁ የተጎዳው ሰው ሳይተነፍስ ሳይሰማ ሳይደመጥ በቃ ይቅርታ በል ተብሎ በእርቅ የሚጠናቀቅበት ነገር አለ። መጀመሪያ እሱ ልክ ነው ወይ? ሁለተኛ በዚህ ባህል መተን ወላጅ አይከብደውም ወይ ይቅርታ መጠየቅ? እሷን ብታወሪኝ በጣም ደስ ይለኛል። እውነት ነው። እኔ ሳይነጋገሩ ይቅር ተባባሉን አይመቸኝም። እኔ እንደውም አንዳንድ ቦታ ላስታርቃችሁ አይደለም ላስተምራችሁ ነው እላለሁ። አንድ ጊዜ ኮቪድ ውስጥ አንድ ሰዎች ገጠሙኝ ማለት ነው። የኮቪድ ጊዜ ያው ሰው ሁሉ ዙም የተጀመረበት ጊዜ ነው እና ምንድን ነው የሆነው? ተለያይተዋል፣ ወጥተዋል፣ ከቤት ወጥተዋል። 3 ታናናሽ ልጆች ባክ ቱ ባክ ከ5 ዓመት በታች 3 ልጆች ይዛለች። በጣም ብዙ ሰው ገብቷል። አልገባም ብሏል እሱ እና አንድ ሰው የእሷ ወንድም ደወለልኝ፣ ከሌላ ከተማ ደወለልኝ እና እንደው ምን እንዲህ አይነት ሰው ታነጋግራላችሁ ወይ? ተለያይተዋል። እንደው እሱ እንደው በጣም ስለሚቀርበኝ እኔ እንደው አንተን ለማክበር ብዬ ነው እንጂ ግባ ካላልከኝ ችግር የለም እኔም ግባ አልለውም አልኩት። እኔም ግባ አልለው ተለያይተው ግባ አልለውም፣ ግን ሁለቱም ፈቃደኞች ከሆኑ ላስተምራቸው እችላለሁ አልኩ እና በዛ ተስማማን። ሁለቱም ተስማሙ። ሁለቱም በዙም ነው የሚገቡት፣ እሷም ከቤቱ እሷም ከቤቱ እና ቁጣቸውን ታየዋለች ዙሙ ላይ እና ያው የመጀመሪያ አንድ ቀን ያው የመጀመሪያ መተያየታቸው ነው። 3 ልጆች አሉ። እንዲህ ከ5 ዓመት በታች 3 ልጅ አስቢ እንግዲህ ማሰብ ይችላል። ብቻዋን ናት ይች ልጅ እና 4ኛ ሴሽን ላይ ዙሙን ከፍቼ ስል ገባች ማለት ነው። በኋላ ባየው አይመጣም ልደውልለት እንደማይነጋገሩ አቃል
ልደውልለት አልኳት። ልደውልለት ስል ይመጣል አለች። ምን ማለት ነው ማለት ይመጣል ብላ ፈገግ አለች፣ ልክ እንደሆነ እንዳንቺ። ምን ማለት ነው አልኳት። አይ ይመጣል አለች። ስልኬን አነሳው፣ የምትቀልድ መስሎኝ ማለት ነው። አይ አትደውይለት ይመጣል አለች። እንዲህ ስንባባል 10 ደቂቃ አልፏል። ከኋላዋ ብቅ አይልም እንዴ አልኳት። ዞር ብላ ስታየው መጥቶ ቁጭ ያለውን በር ማዘጋጅታለታለች። ሳታስፈቅዱኝ ታረቃችሁ አልኳት። ምን ሆነ አልኳቸው። ምንድን የሆነው አልኳቸው። በቃ እዛ 4ኛው ያለፈው የመጨረሻ ትምህርት ላይ ደወልኩላት አለ እና ልጆቹን የምታደርጊ አድርጊና ውጭ እንገናኝ አልኳት አለ። ውጭ ተገናኘን፣ ተነጋገርን አለ። ሁለታችንም ተነጋገርን፣ ይቅርታ ተጠያየቅን። እሷም ይቅርታ ጠይቀች፣ እኔም ይቅርታ ጠይቋል። መጣዋል። በሉ በጣም አመሰግናለሁ፣ ካውንስሊንጉን ጨርሰናል ብዬ ተለያየን ማለት ነው። ሰዎች የውስጣቸው ያለው ነገር መውጣት አለበት። ዝም በይ እርቅ ማለት ምንም ሳይናገር ማስታረቅ ማለት ፔንኪለር መስጠት ነው። ህመም ማስታገሻ ለተወሰኑ ሰዓት ነው የሚሰራው። መድኃኒቱ ከውስጥ ሲያልቅ ህመሙ ይቀጥላል። እንደሱ አይነት ነገር እኔ አልወድም። እኔ ጋር እንኳን ተመልሰው እንዲመጡ አልወድም። ስለዚህ መጀመሪያውኑ ሕክምናውን ማድረግ ይሻላል። የችግሩን ምክንያት አውቆ ችግሩ ላይ የሚገባውን ነገር ማድረግ፣ የማያዳግም ነገር። በተለይም ደግሞ አንቺ አሁን እንግዲህ ያው እንትን ውስጥ ስለነበርሽ ቀድሞ የምክር አገልግሎቱን ከሰጡ በኋላ አትሊስት ሌላው አንድ ሴሽን ግጭቶቻቸውን እንዴት እንደሚፈቱ ማሳየት ትልቅ ትምህርት ይመስለኛል። እንደው ለአማካሪ ሁሉ 2 ሴሽን ቢሰጥ። ኦፍኮርስ ሞር ስራ ነው አውቃለሁ፣ ግን ፍሬ ያለው ስራ ነው። ያው በእግዚአብሔርም በሰውን ፊት መልካም ስራ መስራት ጥሩ ነው። ስለዚህ ችግሩ እንዳይደገም ማድረግ፣ አቅጣጫውን ማሳየት፣ የችግሩን መነሻና ሁለተኛም እንዳይደገም ማድረግ የሚገባውን ነገር ማድረግ፣ ትምህርት መስጠት አስፈላጊ ነው። ስለዚህ ሰዎቹ ቬንት ማድረግም አለባቸው መማርም አለባቸው ብዬ አምናለሁ እንጂ እንደዚሁ ተዩ እሱ እንዳልኩሽ ነው። ትልቅስ ሰዎች አሁን በተለይ የቤተሰብ ግጭት፣ እኔም እኮ ይቅርታ ጠይቄሽ ስለማቅ ነው የምልሽ። የቤተሰብ ግጭት ላይ ያው ቤተሰብና ቤተሰብ ይጋጫል አይደል? በጣም ሲጋጩ ከዛ በቃ በይ ይቅርታ ጠይቂ። ቤተሰብ እናትም ትሁን አክስትም ይሁን አባትም ይሁን እሳቸው ትልቅ ሰው ናቸው። የቤተሰባቸው ሊሆኑ ይችላሉ ብዙ ችግር የፈጠሩት ትዳሩ ላይ። እሺ ብላ ተነስታ ይቅርታ ትጠይቃለች። እና አሁን የኔ ጥያቄ ትልልቅ ሰዎች ክብር አላቸው፣ ቦታ አላቸው፣ በሃይማኖቱም በባህሉ ክብራቸው ሳይነካ ግን ኃላፊነት መውሰድ ይችላሉ? እንዴት ብለው ነው ኃላፊነት መውሰድ የሚችሉት? ምክንያቱም እኔ ማምነው ቃቆየ ከተሳሳትኩ ታርመኛለሽ፣ አንድ ሰው ኃላፊነት መውሰድ ካልቻለ ስህተቱን ይደግማል ብዬ ነው ማስበው። እውነት ነው፣ ትክክል። እና ይሄ ነገር እንደው ተስፋ አለው ወይ? እንዲህ ሰዎችስ ማድረግ ይችላሉ? ብዙ ጊዜ የማየው ክፍተት ሆነ ነው። ያው እንዳልኩሽ እኛ ጋር አለማወቃችንን አናውቀው። እውነትሽ ነው። ትልቁ ጉዳታችን አለማወቃችንን አናውቀው። አለማወቅሽን እድሜ ትልቅ ስለሆነ እኔ ይቅርታ መጠየቅ እንደሌለብኝ ነው የማስበው ማለት ነው። ይሄ እውቀት ነው። አሁን ልጆች ያላቸው ሰዎች ልጆቻቸውን እኔ ይገጥመኛል። እኔ እናትሽን አናግረሽ ታውቂያለሽ? አባትሽን አናግረሽ ታውቂያለሽ ወይ ስል አናግሬዋለሁኝ፣ ግን አንድ ቀን ተሳስቻለሁ ብሎኝ አያውቅም። አናግሬያታለሁ፣ በዚህ ጉዳይ ክርክር ነው እንጂ አጠፋው ብላ አታውቅም። ቪዋን ነው እንደገና የምታሳይ። ትክክል። ይቅርታ ተጠይቀኝ ሁሉ ትችላለች እናት ወይም አባት። ሰው ተበደልኩ ካለች ተበደልኩ በቃ ማለት አንቺ እኮ ምክንያት ሊኖርሽ ይችላል። ቅርብ ቀን አንድ ነገር ገጠመኝ። በጣም ወዳጄ ናትና ውጭ ሀገር ነው የምትኖረው። ባለቤቷ ሞተ። ባለቤቷ ደግሞ የበለጠ ወዳጄ እና ሞክር ያለው ለመደወል ግን አልሆነልኝም። ስለዚህ ሰማሁ እዚህ ሀገር እሷ ሌላ ሀገር ናት ያለችው እና በጣም ተቆጥታለች፣ በጣም አዝናብሻለች። ይገባታል አልኩኝ። ወዲያው ያየሁት በእሷ ጫማ ሆኜ ነው ራሴን ያየሁት። እውነቷን ነው። እኔ አብሬያት ያላለቀስኩኝ ማን ሊያላለቀሳት ይችላል?
እንደ ፍቅራችን ይገባታል፣ አዝናለች አልኩ። ግን የምንገናኝበት እንትን ምንም እድል የለም። እሷ ሌላ ሀገር ነው፣ ሌላ አፍሪካ ሀገር ናት፣ እኔ አሜሪካን ሀገር ነኝ። በቃ ምንም የምንገናኝበት መንገድ የለም። እና ይገርምሻል፣ አንድ ጸሎት ጸለይኩኝ። ምን ብዬ ጸለይኩኝ መሰለሽ? እግዚአብሔር ሆይ አልኩኝ፣ ኢየሱስ ክርስቶስ ከእግዚአብሔር ጋር ያስታረከኝ፣ ሞት ያስታረከኝ፣ ከእህቴ ጋር አስታርቀኝ ብዬ ጸለይኩኝ። ከዚህ ሴት ጋር አስታርቀኝ ብዬ ጸለይኩ እና ውስጤ ጸጥ አለ። በቃ ሰላም። እና አሁን ኢትዮጵያ ሄድኩ ማለት ነው። የዛሬ 2 ወር ያን ያገኘሽኝ ጊዜ ማለት ተገናኝ። ከዛ አትመጣም እዛ እኔ እያለሁ መጣች ከወር በኋላ እና ሰማሁ መታለች አሉ። ይሄማ የጸሎት መልስ። እና ሄድኩኝ። ሄጄ እግሯ ላይ ነው የወደቅኩት። አንቺ በእድሜ ወይ ታናሼ ናት። ምንም ኤክስፕላኔሽን እንዲሞክሬ ነበር ላገኝሽ ምናምን። ሰው ተበደልኩ ካለ ኤክስፕላኔሽን አትሰጭም። በቃ መጀመሪያ የሚቀድመው ዝቅ ማለት ነው። ምክንያቱም ተጎጂ ናት። እኔ ራሴን ጀስቲፋይ የማደርግበት የእኛ ትልቁ ችግር ጥፋትን ላለማጥፍ ያን ጥፋት እንዳልሆነ ራሳችንን ዲፌንድ የምናደርግበት ምክንያት ነው የምናቀረው። ግን አይደለም። ቲጂ ካዘነች አዝናለች። በእኔ ያዘነችውን ነው ይቅርታ ማለት። አትዘኝ ነው እኮ ይቅርታ ማለት እኮ አትዘኝብኝ ነው። ይቅርታ ማለት አትዘኝ ነው። በቃ አትዘኝብኝ ነው። እና ልነግርሽ አልችልም። አብረን ያሳለፍነውን ጊዜ እንዴት እንደሆንኩ ልነግርሽ አልችልም። በጣም ብዙ ጊዜ ተገናኘን። በጣም ብዙ ጊዜ ተገናኘን። የድሮውን እያስታወስን በቃ እየተደሰትን። እህቴን ገንዘብ አረኳት። ወዳጄ ትንሽ ነው ዝቅ ያልኩ። ዝቅታ ሰውን ታተርፊዋለሽ። ሰውን ታተርፊያለሽ። ብዙ ጊዜ ዝቅ ማለት እንደ መሸነፍ እንደው ዝቅታ ነው ማሸነፍ። ሰውን የምታሸንፊው ይቅር ስትይውን፣ ይቅርታ ስትጠይቂው ገንዘብ ታረጊዋለሽ። ያንቺው መልሳይ የኔ ሆነች የኔ ሆነች። ራሳችንን ከፍ በማድረግ አይደለም ከፍታ ዝቅ ማለት። ዝቅ ስትይ ከፍት ያለሽ። ስለዚህ ትልልቅ ሰው ይቅርታ ቢጠይቅ ችግር የለውም። ነውር አይደለም። ግን እድሜ ከተለቀ ልባችንም እዛው ይቀራል መሰለኝ። የእውነቴን ነው የምልሽ። በጣም ዝቅ ማለት እኔ በጣም አስታውሳለሁ። ከዚህ በፊት የባለቤቴ እናት ጋር 25 ዓመት አብረን ኖረናል ብዬሻለሁ። በጣም የሚገርሙ ሴት ናቸው። ብዙ ሰው እኮ ይገረማል እሱ ነገር በጣም። እና በጣም አንድ ጊዜ ያው እነዚህ እህቶች አብረውን የሚኖሩ አጋዦቻችን ከኛ ጋር አብረውን የኖሩት እና ተቆጥተዋታል ለካ በጣም። አንደኛዋን እህት በጣም ተቆጥተዋታል። እነሱ ግን ብዙ እንትን አይሉባቸውም። በቃ እንደ ቀልድ ነው የሳቸውን ቁጣ የሚቆጥሩ እና ሄዱ ከንክኗቸው ማለት ነው። እንግዲህ መለኩሴ 97 የ98 ዓመት ሴት ሄዱና ጠሯትና ስሙን አስቀየምኩሽ አይደል ልጄን ይቅር በይኝ ብለው ቅፍ አረጓት። እኔ እምባዬ እንዴት እንደሆነ ልነግርሻለሁ። እንዴ ማማ ምን አረጉኝ እንዴ? ኧረ እኔ እኮ ያላለቻቸው ነገር የለም። እኔ በቃ አከበርኳቸው። ይሄ ነው። አዘንሽብኝ ይቅር በይ። ልጆቻችንን ራሱ ይቆጣሉ። እንደዚህ ያረክ ብለ ይላሉ። እና ተቀየምከኝ፣ አስቀየምኩህ፣ አዘንሽ ይላሉ መልሰው ማለት ነው። ይሄ ልብን ዝቅ ማድረግ ነው። እና በጣም ይገርሙኝ ነበረ። በጣም ኬት አገኙት እሳቸው? እኛ ስንት መጽሐፍ አንብበን ስንት ነገር ሆነን እማማ ኬት አገኙት? እንደዚህ ልባቸው እንደዚህ ነው። በቃ በዘመናቸው ሰው አኩርፈው አይቻላቅም። እኔ ባወቅኳቸው ዘመን 25 ዓመት ሰው አኩርፈው አይቻላቅም። ተጣልተው ምናምን አያውቁ። የሚያውብሽን ይነግሩሻል። ያዘንሽ ሲመስላቸው ይቅርታ ይጠይቁሻል። ፊትሽ ከጠቆረ ምን ካለ አሳዘንኩሽ ይቅርታ አድርጊልኝ ይሉሻል። እሳቸው በዚህ ብለው ራሳቸውን የሚያኮርፉት አቮይድ የሚያደርጉት ትልቅ ሰው እንግዲህ ከዚህ የበለጠ ከመለኩሴ በላይ አለ። በጣም የሚገርም ነው።
እና እድሜ ይቅርታ ዝቅ ማለት እድሜ አይወስንም እንጂ እድሜ አይደለም የልባችን እንዴ ደግሞ በተለይ እድሜ በጨመረ ቁጥር ፈሪሃ እግዚአብሔርም አለ። ዛሬ ትሄጀ ነገ ትሄጀ አታውቂውም። ልክ ነው። አዎ ዛሬ አስተካክለሽ መሄድን የመሰለ ነገር ምን አለ? ስለዚህ ትልቅ ሰው ይቅርታም ይጠይቃል። እንዲሁም በዚሁም ደግሞ እንደሱ ነገር ያነሰዋል መቼም። አንድ ሌላም ደግሞ ምን ትዝ አለኝ ምን መጣልኝ፣ መቼም ሁላችንም እድሜ ይስጠንና እግዚአብሔር መቼም ማርጀት አይቀርም በሕይወት ካሉ ድረስ እውነት ነው። እና አሁን ኢትዮጵያ ውስጥ በእርግጥ አንዳንድ ሰዎች ኮምፕሌን ያደርጋሉ። አሁን የአሁኑ ትውልድ ትልቅ ሰው አይረዳም፣ ትልቅ ሰው አያግዝም፣ ትሁት አይደለም፣ ቦታ አይለቅም። ያው እኛ ስናድግ እኔ ሳድግ እቃ ከያዘ ተቀብለን ነው የምንሄደው። በቃ በጣም እውነት ነው። መቀጠል ያለበት ባህል እውነት ነው። በዚህ መስራት ይፈልጋል፣ ስራ ይፈልጋል። በሌላው ጎን ደግሞ በእድሜ ከፍ ያለን ሰዎች የኔም እድሜ እኩያዎች ሊሆኑ ይችላሉ፣ ግን አንዳንዴ ኢንታይትልመንት የሚሰማን ይሄ ይገባኛል አይነት ነገር። ለምሳሌ አንቺ በእድሜ ታናሽ ብትሆኚ መጥቼ መቀመጥ ከፈለግኩኝ እባክሽን ተነሽልኝ ከማለት ይልቅ እቆማለሁ ፊት ለፊትሽ እንድትነሽ ግዴታሽ ነው። እንዲህ አይነት አቲቲዩዶች አሉ። ይችን አንድ ነገር ብትይኝ ደስ ይለኛል። አንዳንድ ቦታ ስለታዘብኩኝ ነው። አንዳንድ ማህበራዊ ቦታ ሲሄድ አንዳንዶች እንደው ልጄ የት ጋር ልቀመጥ ደከመኝ ይላሉ ወይ ተነሱልኝ ይላሉ። በቃ ደስ ብሎሽ ታደርጊዋለሽ። አንዳንዶቹ ደግሞ መጥተው ያዩሻል ተኮሳትረው ልክ ቦታው የሌለው አታፍሪም ወይ ይገባኛል። እሱስ እንዳልኩሽ ብዙ ያው ትልቅ ሰው ስለሆንሽ አንቺ ደግሞ ከሁላችንም ይሄው አለማወቃችን መቼም ያው ችግር ነው። አለማወቅ እኔ ብዙ ነገሩን አለማወቅ ብዬ ደምድሜዋለሁ። ብዙ አለማወቃችን ጎድቶናል። እንደው እንዲህ ከማድረጉ ግን ፍቅር እንደው ድክም ብሎኛል ተነሽልኝ ትጅዬ ብልሽ ፍጥን ብለሽ ነው ድክም። በጣም ባፈጥብሽ ታፈጭብኛለሽ። ቶሎ ለሪያክሽን ለአሉታዊ ነገር እንቸኩላለን። ቶሎ አሉታዊ ነገር ሰውንም ስናይ እኮ አሁን በጣም ብዙ መልካም ነገር ፊቱ ላይ ያለውን ሰው አይተሽ ብዙ ነገር የምታዩ ደግሞ እንትኑ ምን ይመስላል ትያለሽ። ሰውዬው እኮ የሚያምር ነገር አለው፣ ብዙ ያደረገው ነገር አለ። ትንሽ ነገር ማየት እንወዳለን። ብዙ ነገር 90% መልካም ነገር አለ፣ በ10% እንትኖች አይደለንም። ቶሎ አመስጋኞች አይደለንም። አመስጋኞች አይደለንም። ሰውን ልታንጭው የምትፈልጊ ከሆነ ሰው ልትገነቢው የምትፈልጊ ከሆነ አመስግኙ መጀመሪያ። ቲጂዬ በጣም ጥሩ ስራ ትሰሪያለሽ። በጣም እግዚአብሔር ይባርክሽ። እኔ መቼም ሁል ጊዜ እንደምልሽ እግዚአብሔር ይባርክሽ በጣም ማለት ለማህበረሰቡ የሚጠቅም ዛሬ ብዙ በዋልት ብዙ ነገር በበዛበት ጊዜ ቁም ነገር ያለው ነገር ለትውልዱ ስለምትሰሪ እግዚአብሔር ይባርክሽ። ብዙ ይሄ ማለት ግን ትዕግስት አትሳሳትም ማለት አይደለም። ቃቋ አትሳሳትም ማለት በጣም ትክክል። አንቺን የሰራሽውን ለማጥፋት አንድ ነገር ትዕግስት ብዬ መምዘዝ የለብኝም። ልነግርሽ እችላለሁ፣ ለብቻሽ ልነግርሽ እችላለሁ። እንድትታረሚ አይደለም ፈልገው ስህተት እንዳይደገም አይደለም ትዕግስትዬ ብዬ ልጽፍልሽ እችላለሁ። ይችን እንዲያርግሽ ብታስተካክያት በጣም ጥሩ ነው። ሌላው ግን ይሄ በጣም ይሄኛው በጣም ጠቅሞኛል፣ ይሄ በጣም ጠቅሞኛል። የጠቀመን ነገር እያለ ድንገት ያደናቀፈንን ነገር ምግብ ትበያለሽ አይደል? ምግብ እየበላሽ አንዳንድ ጊዜ እንጀራ ውስጥ ድንጋይ አግኝተሽ አታውቂም? እንደ የሆነ ስትበይ ምግብ አድርገሽ አውጥተሽ ያችን አውጥተሽ ግን ምግብ መብላትሽን ትቀጥያለሽ። ምግቡ መጥፎ ነው እዛ ውስጥ ያለው ብለሽ ትተይዋለሽ፣ ትቀጥያለሽ። ጥርግ አድርጌ እበላለሁ። ያችን ታወጭና ልክ ሁል ጊዜ የምናየውንም የምንሰማውም የማይስማመንን አውጥተን ጥለን የጠቀመንን ይዘን ስለጠቀመን ማመስገን ጥሩ ነው። ሀሳብ አመስጋኝ በቃ ይሄ ትውልዱ ላይ በተለይ እኛ ብዙ ተበላሽቶብናል። ይሄ ትውልድ ግን በቃ አመስጋኝ ወደዚህ ቢመጣ ቢተናነጽ እሺ ሌላ ትዕግስት እንዴት ትምጣ? ዛሬ ትዕግስትን አናቷን ካልኩ
ትክክል ትፈራለች። ትክክል ትዕግስትን እንኳን እንደዛ እየሰራች እንዲያረጓት ትላለች። ስለዚህ አመስጋኝ ብንሆን፣ ለሆነልን ነገር አመስጋኝ ብንሆን፣ ጥያቄም ካለን ደግሞ በግል ምን አለበት? ሰውን እኮ ቀጠሮም ፈልግሻለሁ ለሚልሽ ሰው ትገኛለሽ። እንደው ትዕግስት ይችን ብታስተካክያት ብልሽ ወዳጅሽ ነው። እንደው ምን ይሄንን አላየሁትም ትያለሽ። ልክ ነው። እኔ አላየሁትም። የሚጠቅመው ለአንቺ ቢነግርሽ አንቺን ያንጽሻል፣ አዲስ ትምህርት ትማሪበታለሽ። ቢያወጣና ቢያሰጣው ግን ምን ዋጋ አለው? ትዕግስትን ግን አያቆማትም፣ ትቀጥላለች። ከትዕግስት ጋር ግን ወዳጅ መሆን አይችልም። ልክ ነው። ስለዚህ ሰውን አመስጋኝ ስንሆን ሰው እናተርፈዋለን። ሁላችን ስህተት አለን። ስህተት የለንም ማለት አይደለም። ስራ ስንሰራ በጣም ቆንጆና ደስ የሚል ሀሳብ ነው። እንዲሁም መጀመሪያ ወደ ተነሳንበት ሀሳብ እንሂድና ስንት ጊዜ ይቅርታ እናድርግ፣ ይቅርታ ምንድን ነው የሚለውን እያየን አልነበረ? ልክ ነው። ጥሩ እያስተማርሽን ነው ቃቁዬ እንደተለመደው። ግን አሁን የመጣልኝ አንድ ጥያቄ አለ። ለምሳሌ ያክል ሰዎች እንግዲህ ያው በትዳር ሲኖሩ መገፋፋት አለ፣ ጥፋት አለ ብለሻል። ትዳር ውስጥ አቢዩዝስ ካለ በጣም አንዳንዴ ለህይወትም አደጋ በስሜትም በአካልም ጥቃትስ ካለ እሱ ጥንቃቄ ይፈልጋል። ለምሳሌ ከመጠጥ ጋር የተያያዘ አቢዩዝ ሊሆን ይችላል። ሰው ሲጠጣ የሚደባደብ አለ፣ አደጋ የሚያደርስም አለ፣ ብዙ አለ። ይሄ አስጊ ነው፣ ለህይወትም አስጊ ነው። ግን ይሄም ቴራፒ አለው፣ መታገዝ ይችላል። ይሄም መታገዝ ይቻላል። ጀጅመንታል ስንሆን እሱ አይለወጥም ማለት ስንጀምር ሰውየው ከዛ ውስጥ አይወጣም። በጣም እንፈርዳለን። በጣም የሚገርምሽ ሀገር ሰዎች ኢትዮጵያ እያለን ምናልባት የዛሬ 40 ዓመት ይሆናል። ዛሬ 40 ዓመት በጣም ጎበዝ ትልቅ ሰው የነበረ አእምሮ የሚደነቅ በዩኒቨርሲቲ ደረጃ የሚደነቅ የነበረ ሰው በአዲክሽን ከስራ ወጥቶ ብዙ ችግር ውስጥ ገባ እና አንድ ቀን ባለቤቱ ከስራ ስትመጣ ቤቱን እቃውን በሙሉ ሸጦታል። አልተመለሰም እና በቃ ለልጆቹም በቃ የለም አባታችሁ ወይ ሞቷል ጠፍቷል ምናምን ብላለቻቸው። እንደገና ትዝ ይለኛል ቤቷን ከምን እንደጀመረችው ታውቂያለሽ? ስገባ አለች እቃ የለም ምን የለም አለች። ይሄ ኢትዮጵያ ሳጠራ ወንበር ሳጠራ ጠረጴዛ ወጥቼ እሱን ገዝቼ መጣሁ አለች። ምን ላይ እንቀመጣለን? ከዜሮ ተነሳ እና በቃ ከብዙ ዓመት በኋላ በቃ እሷ ስራ እየሰራች ልጆቿን ማሳደግ ጀመረች። በቃ ህይወታቸው ውስጥ የለም እና አንድ ጊዜ አንድ ጓደኛ የሆነች ኧረ እባክሽ አለች፣ እከሌን እኮ አገኘሁት አለች። የት አገኘሽው አልኳት። ማለት በጣም የታወቀ ሰው አገኘሁት። እንደዚህ ሆኖ እንዲህ ተይዞ እንዲህ ብሎ ቤተክርስቲያን መጥቶ አየሁት አለች። እና ማና መጣው አልኳት። ይዛው የመጣችው ሴትዮ አታውቀውም። መንገድ ላይ ሲለምን አግኝቼው ነው ያመጣሁት አለች። በቃ ከዛ ይዤው ቤት የመጣው አለች። ቤቷ መጣችው፣ ቤት ተከራየን እና በቃ አንድ ሴትዮ ጋር አስገባ። እንትን ትልቅ ሴት ናቸው። ጸጉሩን ላጭተው ምን አድርገው ብቻ ምን አለፋሽ ተቀበሉት። ሴትዮ መብላት አይችልም፣ ሰውነቱ ይንቀጠቀጣል። ብቻ በቃ ማገገሚያው ቲጂዬ ተለወጠ። ከዛ አሁን ከከተማ እሱን ዞር ማድረግ ያስፈልጋል። ምክንያቱም እዛው ዙሪያ ውስጥ እንዳይገባ ቆመው በደንብ ሰው ሆነና ፊልድ ውጪ ከከተማ ውጪ ያለ ፊልድ ተቀጥሮ ሄደ። ብሬኑ አእምሮ ትልቅ እውቀት ያለው ሰው ነው። የሚያስደንቅ ስራ ነው የሚሰራው። እንደዚህ ከዛ ውስጥ ወጥቶ እና ደሞዙን ለቤተሰቡ እና እባክሽ ሄደን
ይሄ ሰው እኮ እንዲህ ተመልሷል፣ እወዳችኋለሁ፣ ውጡልኝ አለች። ገንዘቡንም አልፈልግ ምኑንም አልፈልግ፣ በፍጹም አልፈልግ። የመጀመሪያ ቀን ተመለሰ። ደሞዝ እየተቀበልን ነው። እሱ ደሞዝ አያስፈልገውም፣ ካምፕ ላይ ነው የሚኖር። ገርም ነገር ነው በጣም ስንለምናት በቃ እንግዲህ ምን አደርጋለሁ፣ እሺ ገንዘቡን እቀበላለሁ አለች። እንዳይደርስብኝ አለች። በየወሩ እየወሰድን ገንዘቡን ሰጣ ነበር። በኋላ አንድ ቀን ምን ቢያደርግ ጥሩ ነው፣ ከዛ ሲመጣ ጤፉን ምኑን ጭኖ ቀጥታ ቤቱ ሄደ፣ እግሯ ላይ ወደቀ። ከዛ በኋላ ይገርምሻል፣ በጣም አብረው ኖረው ልጆች ድረው ታርቀው ልጆች ድረው በጣም አሜሪካን ሀገር መጥቶ ነው ቅርብ ጊዜው ያረፈው። የሚገርም በቃ ልጅ አይቶ እና እንደውም ሲሞት ለእኔማ ነጭ ልብስ ነው የምትለብሱት፣ ለእኔ ጥቁር ልብስ አይለበስም እያለ ነው። ይቻላል። ተስፋ የሚቆረጥበት ነገር አለ። በሰው ተስፋ አለ። በሰው ይሰራል። ተስፋ አለ። እና ሁለተኛ ያነሳሹ ጥያቄ እንዲህ አይነት ነገር ሲሆን አደጋ አለው። አዎ አደጋ አለው። ግን በቃ አይድንም። በቃ ይሄ ብሎ ተስፋ መቁረጥ እንግዲህ ከዚህ የባሰ ነገር ምን አለ? ዋጋ ያስከፍላል። ዋጋ አስከፍሏታል። ቤቷ እንደዚህ እስኪሆን ድረስ እውነቷን ነው። ማየት አልፈልግም ማለች። እውነቷን ነው። ብዙ ዋጋ ከፍላለች። በጣም ብዙ ዋጋ የከፈለች ነው። ግን መጨረሻ ላይ በጣም ይገርመኝ ነበረ ኑሯቸውን ስናይ። ለካ አንዲት ሴት ዋጋ ስትከፍል ብዙ ታሪክ ይለወጣል። አንድ ወንድ ሲከፍል እንደዚሁም ደግሞ እኔ ሴቶች እንደዚህ የሚያጋጥሙኝ አሉ። አዲክሽን ውስጥ ልጆቿ እንዳያዩ ስትመጣ ልጆች ተኝተው ነው የምትመጣው። አታችሁ እሱ ነው ገብቶ ቴኬር የሚያደርግ። እንዳያገኟት ሮጦ ሰውም እንዳያይ ዘበኛም እንዳያይ ሮጦ ከመኪና የሚቀበላት ከውጭ ቀስ አድርጎ አስገብቶ ወተት አጠጥቶ ምን አልኳ ውስጥ ያስተኛል። ባል ልጆቿ ይሄን ታሪክ አያውቁ። ብዙ እኮ አንሰማም እንደዚህ። በጣም አሁን ሴት አይሰማም። ሱስ ውስጥ ገብታ አለ እንዳለን ይማቃሉ። ግን ብዙ ግን አይወራ ደግሞ አይወራ ነው መሰለኝ። አይወራም። ወንዱም እንደው ወንዶቹ ሴቶቹ መናገር ይቀለናል። ወንዶቹ ግን እንዲህ አይነት ነገር ኤክስፖዝ አያደርጉ ሚስቶቻቸው። በጣም እኔ የሚያጋጥሙኝ በጣም ይገርመኛል። እንዴት አንዳንዶቹ አንድል አደራረጋቸው በቃ እርዳታ ያስፈልጋታል ነው የሚሉት። እኛ ግን ይጠጣል፣ ይሰክራል፣ ያደርጋል። አይጠቅምም። መቼም አንድ ሰው አዲክሽን ውስጥ ሲገባ አቅም እንዳጣ ነው የምታይ። አቅም የለውም ማለት ነው። የአቅም ማጣት ነው። ስለዚህ አቅም እስኪያገኝ ድረስ ትንሽ መርዳት ክፋት የለውም ብዬ አስባለሁ። በጣም ጥሩ። እኔ በዚህ ሀሳብሽ እስማማለሁ ቃቁዬ። ሰዎች አቅም እስኪ ያገኙ ድረስ መረዳት አለባቸው፣ መታገዝ አለባቸው በሚለው አምናለሁኝ። በቅርብ ጊዜ አንዲት ሴት ስታወራ የምንሰማው እንዲሁ ትዳሯ ውስጥ ቻሌንጅ ያለባት ብዙን ነገር ለመሸፈን የምትጥር ሴት ናትና ልጇ ከፍ ያለች አስራዎቹ ወደ 17 18 ትጠጋለች እና አወራታለሁ አለች። ልጄን እንደዚህ ሆነሽ አንቺ አድገሽ ድሬሽ ቁም ነገር አብቅቼሽ ስትለኝ ስላት አለች እንደ ኮሌጅ መግባት ዩኒቨርሲቲ መግባት እገባለሁ ግን ማግባትና መውለድ አልፈልግም አለችኝ አለች። በጣም ደነገጥኩኝ። ለምን ስላት አሁን ያንቺን ህይወት አታየው? አንቺ ነሽ መከራሽን የምትበየው። አባቴን እኮ አየዋለሁ እና ማገባው መወልደው አንቺን ለመሆን ነው አለችኝ። ይሄ ነገር የሚሰማቸው ብዙ ልጆች እንዳሉ ይሰማኛል። እንደው ላይናገሩት ላያወጡት ይችላሉ። ወይ የህይወቱ ሸክም ወይ አባት ላይ ብቻ ተጥሏል ወይ እናት ላይ ብቻ ተጥላለች እና በዚህ ውስጥ ራሱ እንደው የምንችለው ልጆችን ለማትረፍ ነው ብለን ነው የምናስበው። አንዳንዴ ደግሞ ይሄ ራሱን የቻለ ደግሞ ሌላ ኪሳራ አያመጣም? ትዳርን የሚጠሉ ማግባትን የሚጠሉ መውለድን የሚጠሉ ልጆች ደግሞ አናወጣም። ይሄንን ስለመከላከል እንደው
ምናልባት የሚታይሽ ነገር ካለ ቃቆይ ስለሚያሳስበኝ ልክ ነው። አንዱ ስትደፊኝ አንዱ ቀን እውነት ነው። ያሳስባል። አንድ ከዚህ ነገር የሚያድነን ነገር ምንድን ነው? እስቲ ፖዘቲቭ ነገር ስለዛ ሰው መናገር ለልጆቻችን ጥሩ ነው። እኔ በጣም አንዲት ሴት አውቃለሁኝና ባሏ ጥሏት ሄዷል እና ልጇ ሁል ጊዜ ይጠይቃታል። ለምንድን ነው ጠይቀው፣ እሱን ትለዋለች። እሱን ታገኘዋለህ አይደል? ጠይቀው። 10 ምናምን ዓመት ነው የቆየው። አንድ ቀን ተነግሯት አታውቅም። ለምን እንደሄደ ነግሯት። ጠይቀው፣ ራሱን ስታገኘው ጠይቀው። አንድ ቀን ክፉ ነገር ነግሯት አታውቅም። እና ልጁ ምን አለኝ? አባቴን እንድወደው ያደረገችኝ እናቴ ናት አለ። እንዴት አድርጋ አልኩት። አንዳንድ ጊዜ እንደ መላእክት አድርጋ ትሰራዋለች። ድሮ አብረው የነበሩትን ያሳለፉትን ጊዜ ምናምን ሁል ጊዜ የምትነግረኝ ጥሩ ነገር ነው አለ። ጥሩ ነገር ነው እና እኔም ተሳስቼ ሊሆን እኮ ይችላል፣ እኔም በደንብ አልያዝኩት ሊሆን ይችላል ትለኛለች አለ። አሁን ነው በጣም የገባኝ አለ። ትዳር ሲይዝ አለ እንዴት ባላንስ አድርጋ እንደምትነግረኝ። መጥፎ ነው አትለኝም፣ ጥሩ ነውም አትለኝም። ግን ጥሩም የነበረበትን ጊዜ ትነግረኛለች፣ ጥሩም ያልነበረበትን ጊዜ ትነግረኛለች። ባላንስ አድርጋ አሁን ትዳር ውስጥ ሆኜ ነው ይገባኛል። እንዲህ ብዙ የተማርኩ አለ እኔ ነኝ፣ ብዙ እውቀት ያለኝ እኔ ነኝ አለ። የእሷ ኢሞሽናል ኢንቴሊጀንስ ግን እኔ አልደርስበትም። የእውቀት ብልህነት ያስፈልጋል። ብልሃት ማለት ጥበብ በጣም ኢምፖርታንት ነው ማለት የስሜት ብልህነት፣ ስሜትሽን የምታቀርቢበት። ከፍቶሻል ግን ልጆችሽ ቬንት የምታደርጊባቸው እንዳይሆኑ መጠንቀቅ አለብሽ። ትክክል። እኔ ልጆቻቸው ቬንት ማድረጊያ ሆኖ አሉ። አባቱን በቦክስ የተማታ ሰው አውቃለሁ። እናቱን ሁልጊዜ ከእናቱ የሚሰማውን ስለሚሰማ በቦክስ መታ አስወጣው ከቤት። ምን ማለት ነው? ቬንት ስታረጊ አንቺ ከፍቶሽ ነው እኮ ከፍቶሽ ሊሆን ይችላል። ልጆቻችን ግን ቬንት የምናደርግባቸው ባይሆኑ ነገ አላቸው። ነግሬሻለሁ አይደለም? እናቴ ስጠይቃት ሲነጋገሩ አባትና እናቴ ለምንድን ነው ያን ቀን እንደዚህ ያልሽኝ? ያ መንገድ የኔ ያንቺ መንገድ ይሄ ነው። ገና መንገድ አለው ከፊት። ይሄ ልጅ የሚጠብቀው ነገር አለ። ያልተኖረ ህይወት ከፊት ለፊቱ ስለሚጠብቀው ሌላ ቻሌንጅ ውስጥ እንዳይገባ የኔን ቻሌንጅ ቀንስለታለሁ። እንደምንጋጭ ሊያውቅ ይችላል። ስንታረቅ ደግሞ ማየት አለበት። ግን የከፋኝን ሁሉ ልጄ ላይ ቬንት ካረኩ ልጄ የትራሽ ማጠራቀሚያ ነው ማለት ነው። አንዲት ሴት እንዴት አደረግ ነበርና ብዙ ጊዜ ነው፣ በጣም ድሮ ነው፣ ምናልባት የዛሬ ረጅም ዓመት ነው እንጂ 45 ዓመት እንዲህ ይሆናል። እና ተይ እላታለሁ። እኔ ራሴ እንግዲህ ብዙ በትዳር አልቆየሁም፣ ግን ተይ ሁሉ ነገር ልጆች አትንገሪ እላታለሁ። አያታለሁ ማለት ነው። በጣምም የቅርብ ወዳጅም አይደለንም፣ ግን እማየው ነገር ስለነበረና ትዝ ይለኛል ስላት ኖረችና ምን አለችኝ። ልጄም እንዳለች ልንገርሽ አለች። እኔ እንደውም እንደማላገባ ታውቂያለሽ አለችኝ። ለምን? ልጅ እኮ ያስፈልግሻል አልኳት። እዚችው ቁጭ ብዬ እወልድልሻለሁ አለችኝ። እዚችው ቁጭ ብዬ እወልዳለሁ አለችኝ አለች። እቤት ቁጭ ብላ 3 ልጅ ወለደች አለች። አሁን እኮ እንደሱ ነገር እየሰማን ነው ቃቆይ። ልጆቹ ያንግ ልጆች ሲያወሩ እየሰማሁ በጣም ከተሳሳትኩኝ ደግሞ አርሜ በአንቺ ከወጣቶች ጋር ስለምትሰሪ ከፈለኩኝ ልጅ ወልዳለሁ፣ ያሳድጋለሁ። ማግባት አያስፈልግም። እንዴት ነው እንደዚህ ትዳር ላይ ክፍ የሚሉ ልጆች እያወጣን ያለ ነው? ምኑ ጋ ነው የሳት ነው? ምኑ ጋ ነው የተሳሳት ነው? ያላሳየናቸውም ነገር አለ ወይ ብዬ እኔም አስባለሁና ልክ ነው።
ልጆቻችን ስንጋጭ አይሆንም ባንናግራቸውም ያያሉ ብዬ ያያሉ፣ ደግሞ አስባለሁ። የቤቱን ኢነርጂ ይረዱታል። ይረዱታል እንዴ ማለት ባትነግሪያቸውም እኮ እነሱ የራሳቸው ጀጅመንታል እንትን አላቸው። ያውቃሉ፣ በጣም ያውቃሉ። ማን ምን እንደሆነ በጣም ያውቃሉ። እንዴት እንደምትመላለሽ ቤቱ እንዴት እንደሚንቀሳቀስ ለልጆች መናገር አያስፈልግም። ማን ላይ ሸክሙም እንደበዛ ያውቃሉ። አባት ላይ ይሁን እናት ላይ ይሁን። አዎ ይህንን ዲቴል ነገር ቁጭ ብለሽ መናገር አይጠበቅብሽ። እነሱ ታዛቢዎች ናቸው። እኔ እንደውም እያበላን እያጠጠን የሚታዘቡ ሰዎች ነው ቤት ውስጥ የምናስቀምጠው ብያለሁ። በጣም የእውነት በጣም ይታዘባሉ፣ ያያሉ። ታዛቢ እንዳለው ሰው አሁን እንግዳ ፊት የምትሆኚው ነገርና እንግዳ ፊት ውጭ እንግዶች ናቸው እነዚህ። ሁሉ ጊዜ አብረውሽ ያሉ እንግዶች፣ እየታዘቡሽ የሚኖሩ እንግዶች፣ አባቴን እንዲህ አየችው እናቴን እንዲህ አላት ብለው የሚሉ ታዛቢዎች ናቸው። ስለዚህ ያንን ብናስብ የምናደርገው ነገር ኦሬዲ ኑሯችን ብቻ እንኳን ይበቃቸዋል። እኛ በጣም ልጆቻችንን ስናሳድግ አንድ ነገር አደረግን፣ እንደ ልጅ የሚፈልጉትን መጠየቅ ይችላሉ። የሚጠይቁት ግን ያለንን ሲያውቁ ነው። ያለንን ካላወቁ በምን ይጠይቃል? አቅማችንን በምን ያውቃሉ? ስለዚህ ገንዘባችን የምናገኘው ወጫችንን ሁሉ ከልጆቻችን ጋር በበጀት ያውቃሉ። አብራችሁ ትሰራላችሁ። አብረን ነው የምንሰራው። የሞርጌጁንም ጠቅላላ ሁሉ ነገር ያውቃሉ። ሁሉ ነው ያውቃሉ። ስለዚህ ፋይናንስ ይዘው ሲመጡ ያውቃሉ ያለንን። ጥሩ ነገር ነገርሽን። በጣም ስንት ዓመታቸው ነበረ? በቃ ይሄንን ነገር ስናስጀምራቸው 9፣ 10፣ 11 ይሆናል እና በቃ ያውቃሉ። እና እነሱም ደሞዝ አላቸው። ደሞዛቸውንም ያውቃሉ፣ የእኛንም ደሞዝ ያውቃሉ፣ ቤት ውስጥ የምንተዳደርበትንም ገንዘብ ያውቃሉ። ስለዚህ ካለን በላይ ለመጠየቅ አቅም የላቸው። ያለንን ያውቃሉ። የሚፈልጉት ነገር እንኳን ቢኖር ይጸልያሉ እግዚአብሔር እንዲሰጠን፣ ከሌለን እግዚአብሔር እንዲሰጠን። ደግሞ በዚህ ጉዳይ ጸልየን ነበር እግዚአብሔር ሰጠን ብለው ደግሞ የሚነግሩንም ነገር አለ። ያውቃሉ የሌለንን ነገር እና ትራንስፓረንሲ ጥሩ ነው። ያለንን ልጆቻችንን ፊት እንዳለን ባንሆን ያለንን ቢያውቁት የሌለንንም ቢያውቁት። ያለን ይሄ ነው፣ የሌለን ይሄ ነው። ይህንን ሲያውቁ አንደኛ አቅማችንንም እናውቃለን። በመጠን መኖርም ልጆቻችን ይማራሉ። ከአቅማችንም በላይ እንዳያስቡ ማለት ነው። በጣም ቆንጆና እኛም እንጠቀማለን። አንቺም ሳትሳቀቂ በቃ ታውቃላችሁ አይደለ? ከየትኛው ትያቸዋለሽ? በጀቱን ያውቃሉ። እና በበጀታችንን ልጆቻችን ውስጥ መጨመር በጣም አስፈላጊ። ቃቁዬ ወደ መጨረሻው ጥያቄ ልምጣሽ። አሁን እንግዲህ ፕሮግራም ብዙ ሰው ያየዋል። ወንዶችም ሴቶችም ባለትዳሮችም ወደ ትዳር የሚገቡ ሰዎችም ያዩታል። የመጨረሻ ጥያቄ እንዲሆን የምፈልገው ግንኙነት ውስጥ ፍቅር ህይወት ውስጥም ትዳር ውስጥም ሆኖ ግን ይቅርታ ማለት ወይንም ይቅርታ ማድረግ ትግል የሆነባቸው ሰዎች የከበዳቸው ሰዎች ይኖራሉ ብዬ አስባለሁ። እና ይቅርታ ማድረግ ለከበዳቸው ሰዎች ምን ትያለሽ? እስቲ መጨረሻው ጥያቄ ይሆንልኝ። ይቅርታ ቀላል ነው አለለም ስለሞከርኩት ስለከበደኝ። ይቅርታ ማንነትን መተው ነው። ይቅርታ ማንነትን ነው። ለምንድን ነው አሁን እንኳን ምን ሆኜ ነው ይቅርታ መጠየቅ ያቃተኝ ብዬ ሳስብ በቃ ማንነት ነው። ተደፈርኩ ነው፣ ሌላ አይደለም። ማለት ዝቅታ ነው የመሰለኝ። ዝቅ ስል የተዋረድኩ ነው የመሰለኝ፣ ያነስኩ ነው የመሰለኝ። ለካ አእምሮ ያላደገም። እኔ አሁን ይቅርታ ማለት ሰው ሲያቅተው እንደኔ ያላደገበት ጊዜ ነው። ስታድግ እላለሁ ትልቁን ሰው አእምሮ ሲያድግ እኔ አለማደግ ምልክቴ እንደሆነ ገብቶኛል። አእምሮዬ አለማደግ፣ የስሜት ብልህነት አለማደግ ጉዳይ እንደሆነ ገባኝ። ስለዚህ ይሄ ይቅርታ ቀላል ነው የሚያሰኘው ይቅርታ መጠየቅ፣ ይቅርታ መስጠት አሸናፊነት ነው። አሁን ይቅርታ የሚጠይቁ ሰዎች ሁልጊዜ በላይ ናቸው፣ አሸናፊ ናቸው፣ ሰው አትራፊ ናቸው።
ገንዘብ አድራጊ ናቸው። የቋጠሩ ሰዎች ሁልጊዜ የሚሸሹት ሰው አለ፣ ሁልጊዜ የሚጠሉት ሰው አለ። ሩጫ ነው። ሁልጊዜ የምትጠዩ ሰው አለ። እንዲህ ኧረ እኔ ሰው መጥላት አልፈልግም በፍጹም። እኔ ልቤንም አልፈልገውም። ልቤ እንደዛ እንዲሆንብኝ ትግል ነው። እኔ እንደውም ከልቤ ጋራ ነው ችግሬ። ልቤ ሰው እንዲጠላብኝ አልፈልግም። ስለዚህ አስተካክዬ በሰላም መኖር ከኔ ወጥቶ እሱ እዛ ጋር ያለው እንደ ፈቃዱ፣ እኔ ግን ከኔ መውጣት አለ። አሁን ባደኩበት አእምሮ ይሄንን ነው ማስበው። ስለዚህ ይቅርታ አሸናፊነት ነው። እንደኔ አትሆኑ። ይቅርታ በጣም ይቅርታ የሚል ሰው ህይወት እስቲ ያን ሰው አታከብሪውም? በራስሽ ይቅርታ የጠየቀሽን ሰው አታከብሪው? በጣም ታከብሪው። በጣም ይቅርታ ኃላፊነት ሲወስድ ደስ ይላል። ጥፋት በጣም ጥሩ ስሜት ይሰማል። በጣም በተለይ ባሎች ይሄንን ብንለምድ፣ ባሎች ይከብዳቸዋል፣ በጣም ይከብዳቸዋል። በጣም ብዙ ባሎች ይከብዳቸዋል። እኛ ማህበረሰብ ውስጥ ወንድ ይቅርታ መጠየቅ ይከብደዋል። ሴት ደግሞ ችግሩ በኩርፊያ ነው የምትወጣው። ያንን የሴት ኩርፊያ ነው እና ይሄን ሁለቱን እንደው መንቀል ብንችል፣ አረም ይነቀላል። ትዳር እኮ ያው ችግኝ ነው። የተጋባችሁ ዕለት አንድ ችግኝ፣ አንድ የሚያምር አበባ ተተከለ። ግን የሚኮተኩት ውሃ የሚያጠጣ አረሙን የሚነቅል ያስፈልጋል ትዳር። ልክ እንደዛ ነው። ይችን አንዳንዷን የምትገለጠውን አረም እየቆጠ አረም እንዲህ አድርጋ ስትነቂ እኮ ኃይል ያስፈልጋል። አፈር ይዞ ይወጣል ተሸክሞ፣ ንጹህ አፈር ይዞ ይዟል፣ ይጎዳል። ይቅርታ ስትይ ራስሽን ስትጥይ ስሜትሽን ገለሽ። ስሜት ገለው ነው። ግን አንድ ጊዜ ግን ይቅርታ መጠየቅ ከጀመርሽ ቁልቁለት ነው። እኔ ዛሬ እነግራቸዋለሁ። የመጀመሪያ ጥያቄ ይቅርታ መጠየቅ ከተጀመረ ከዛ በኋላ ቁልቁለት ነው። በጣም ቀላል። እንደውም አለመጠየቃችሁን ትጠሉታላችሁ። ይቅርታ ለመጠየቅ ምንም ችግር አይኖርም። የመጀመሪያዋ ስቴፕ ናት እና ይሄንን እንልመደው። በየትኛውም እድሜ ክልል ውስጥ ብንሆን ይቅርታ አድርጊልኝ ማለትን በድዬሻለሁ ሚስትን እኔ ያልበደልኩት ባሌን ማን ይበድለዋል? ውጭ ያለ ሰው። እሱ ያልበደለኝ ከውጭ ሰው መጥቶ ይበድላል? እኔ እና እሱ ይቅርታ ካልተጠያየቅን እንዴት ይሆን? ስለዚህ ይቅርታ እንደውም ቅሬታ እንዲህ አድጎ ሳይሆን ውስጥ ሲሰማ የዛ ጋር ማዳመጥ ሳይሆን ውስጣችንን ብናዳመጥ፣ አሳዘንኩት እንዴ ብለን ቅድም እንዳልኩሽ እንደ ባለቤቴ እናት አዘንሽብኝ ብለው እንዳሉ ማለት ነው። እንደዛ አይነት ይቅርታ መጠየቅ ብንለምድ ለትዳር ጀማሪዎች በተለይ ይቺን ልመዱ። እንደኔ ሩቅ መንገድ እንዳትሄዱ ነው የምለው። ቃቁዬ እጅግ አድርጌ ነው ማመሰግነሽ እንደ ሁልጊዜው። አሁን ደግሞ ከጉዞ ነው የመጣሽው። የሚገርመው ነገር አይደለም ዛሬ ስንገናኝ ሌላ ቦታ ነበር። ልክ ነው። ትናንትና ማታ ነው የገባው። ገና ትናንትና ማታ ነው የገባሽው እና አላሳረፍኩሽም። ቢሆንም ግን ለጥሩ ነገር ነው። ብዙ ልጆች ብዙ ወጣቶች ከአንቺ ይማራሉ። በቃ እድሜና ጤና ይስጥልኝ ነው የምለው። አመሰግናለሁ ትጅዬ። እኔም በጣም የምትሰሪውን ነገር ስለምወደው ለብዙ ሰው የሚጠቅም ዛሬ ሚዲያ ላይ በጣም ብዙ ነገር በሚሰማበት ጊዜ እንዲህ ለህይወት የሚጠቅም ለብዙዎችን የሚያንጽ ነገር ስለምትሰሪ እግዚአብሔር ይባርክሽ፣ ይጨምርልሽ፣ በጣም ይብዛልሽ። ስለዚህ ነው ምንም ቢደክመኝ ይሄንን የቲጂን ፕሮግራም እመጣለሁኝ ብዬ የወሰንኩትና ደስ ብሎኝ ነው ደግሞ የመጣሁት። ደክሞኝ አይደለም። ደክሞሻል፣ ደስ ብሎሽ ነው። ድካም ቢኖር ደስ ብሎኝ ነው የመጣሁት። ደስታ። በርቺ። እሺ፣ እበረታለሁኝ። በጣም አመሰግናለሁ ቃቁዬ። በሰላም ደግሞ ኢትዮጵያ ስትመጪ ደግሞ እንገናኝና በደንብ አድርገን ደግሞ እዛ ደግሞ እንጫወታለን። መቼም አያልቅም የቃቁ ትምህርት። የ54 ዓመት የትዳር ቆይታ ቢባል አያልቅም። በእርግጠኝነት ተመልካቾቼ ስለማያውቁ ነው እንጂ እኔና አንቺ ስንገናኝ ደግሞ የምታወሪኝ በጣም ብዙ ወሬዎች አሉ። ይህንንማ ፕሮግራም እንስራውልሻለሁ። ሁል ጊዜ ትስቂያለሽ እንዲያውም እና ባወራዎች ቁጥር። ቃቁዬ እድሜ ጤና ይስጥልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከዘለቃሽ በቀለ ወይንም ቃቁ ጋር የነበረኝ ቆይታ ይሄንን ይመስላል። በጣም እንደተማራችሁበት ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። እኔ ዛሬ ስለ ፎርጊቭነስ ወይንም
ስለ ይቅርታ ተምሬያለሁ። እናንተም ደግሞ ከቃቁ ወደ ራሳችሁ ወደ ህይወታችሁ ይዛችሁት የምትጓዙት ትልቅ ጠቃሚ ነገር ታገኛላችሁ ብዬ አስባለሁኝ። በሚቀጥለው ሳምንት በአዲስ ፕሮግራም ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ